በመቆለፍና በመዘጋት መካከል ያለው ልዩነት ምንድነው? አንዳንዴ ተቆልፎብን የሚመስለን ነገር በውስጣችን ተከርችሞ የቀረ እውነት ሊሆን ይችላል። እንኳን ወደ ምሳሌ ታሪኮች በሰላም መጣችሁ። ዛሬ የደራሲ ይስማዕከ ወርቁን ድንቅ ሥራ ተከርቸምን በአዲስ የትረካ አቀራረብ ይዘንላችሁ ቀርበናል። ታሪኩን አብረን ለመቃኘት ዝግጁ ከሆናችሁ ላይክ በማድረግ ቪዲዮውን ጀምሩት። አስተያየታችሁንም በኮመንት አጋሩን። አሁን ቀጥታ ወደ ታሪኩ እንለፍ። ተከርቸም ደራሲ ይስማዕከ ወርቁ በምሳሌ ታሪኮች ተዘጋጅቶ የቀረበ። ኢካቦድ የፊንሃስ ሚስት ተንበርክካ በወለደች ጊዜ የብላቴናውን ስም ኢካቦድ ብላ ጠራችው። የእግዚአብሔር ታቦት ተማርካለችና ክብር ከእስራኤል ለቀቀ ስትል። መጽሐፈ ሳሙኤል ቀዳማዊ ምዕራፍ 4 ቁጥር 22። ባለሜንጦቹ የኤሊም ልጆች ምናምንቴዎች ነበሩ፣ እግዚአብሔርንም አያውቁም ነበር። የካህናትም ልማድ በሕዝቡ ዘንድ እንዲህ ነበረ። ሰው ሁሉ መሥዋዕት ሲያቀርብ ሥጋው በተቀቀለ ጊዜ የካህኑ ሎሌ ይመጣ ነበር። በእጁም 3 ጣት ያለው ሜንጦ ነበረ። ወደ ድስቱም ወይም ወደ ምንቸቱ ወይም ወደ አፍላሉ ወይም ወደ ቶፋው ይሰደው ነበር። ሜንጦውም ያወጣውን ሁሉ ካህኑ ለእርሱ ይወስደው ነበር። መጽሐፈ ሳሙኤል ቀዳማዊ ምዕራፍ 2 ቁጥር 12። ደንገዝገዝ ብሏል። ከባህር ዳር ከተማ ሰሜናዊ ምዕራብ አቅጣጫ የምትገኘዋን የገጠር ቀበሌ ጨለማ እንደ ጥቁር በርኖስ ጎፍንኗታል። የደብረ ማርያምን ቀበሌ ከአሳማዎች መርቢያ መንደር ዝቅ ብላ የምትገኘዋ ደሳሳ ጎጆ ውስጥ የኩራዝ መብራት ጭል ጭል ትላለች። በዚች ደሳሳ ጎጆ ውስጥ 4 ጣሊያናውያንና 3 ኢትዮጵያውያን ለጥብቅ ጉዳይ ተሰባስበዋል። አንደኛው የፈረንጆቹ አስተርጓሚ ሲሆን፣ ሁለተኛውና ዋናው ተደራዳሪ ቄስ ፀሐይ የሚባለው ዕውቅ ቄስ ነው። ለዚህ ድርድር ሁኔታዎችን ያመቻቸው የቀበሌው ሊቀመንበር አቶ አዳምጠው የተደራዳሪው ቄስ ወንድም ይሁን እንጂ ባለ ድርሻ እንደመሆኑ ለድርሻው ወገቡን ጠበቅ አድርጎ በመከራከር ላይ ነው። ስብሰባቸው በአካባቢው ድምፅ ታጅቧል። ያልተራከቡ ላሞችና ጥጆች ድምፅ ከወዲያ ወዲህ ያስተጋባል። የመጥባትም የመጠባትም ድምፅ አላባራም። አይበቃኝም። እጆቹን አወናጨፈ ቄስ ፀሐይ። አይበቃኝም። ለ3 የወርቅ መስቀሎች እንዴት ይሄ ይበቃል ብላችሁ አሰባችሁ? እኔ እኮ እነዚህን ጥንታዊ መስቀሎች በጥብቅ ከሚጠበቁ ቤተ መቅደሶች እንጂ ከዱር እየለቀምኩ አላመጣዋቸውም። ይሄን ያህልማ ነገሩን ዝናብ እንዳደረበት ጅራፍ አታክብደው። ደከም ያለ አንድ ኢትዮጵያዊ ቄስ ቢያንስ 2 መስቀል ይኖረዋል እና ሊባርክበት እንጂ አትርፎ ሊሸጠው ይመስላል ይዞት የሚዞር። ለመንጠቅ ቀላል ነው ለማለት ፈልጌ ነው። እናንተ ሰዎች የምታስቡት ሁሉ ግራ እየሆነብኝ ነው። እያመጣ ሽጥልኝ ያላችሁኝ ጥንታዊ ቅርሶች ከወርቅ ወይም ከአልማዝ የተሰሩ መሆናቸው ብቻ በቂ እንደሆነ ነግራችሁኝ ነበር። አሁን ደግሞ አሁንም የጠየቅንህ ሌላ ነገር አይደለም። እነዚህን 3 የወርቅ መስቀሎች አንጥረኛ ቤት ወስጄ ባስቀጠቅጣቸው ስንት ቀለበቶችና ስንት ሀብሎች እንደሚወጧቸው አስባችኋል? ይህን ያህል ማጅል አታርጉኝ። 3ንም መስቀሎች ከጠረጴዛው ላይ አንስቶ ወደ ጃኬቱ ኪስ ሊከት ሲል 4ቱ ጣሊያናውያን እማላቸው ተቀምጦ ወደሚደራደረው ኢትዮጵያዊ እኩል አፈጠጡበት። ኪኮዛ ኢኒይዙ ምን ተፈጠረ? አለ አንደኛው ጣሊያናዊ በጣሊያናዊ ቅላጼ። ቢዞኞ ዲ ፒዮ ሶሊዶ ተጨማሪ ገንዘብ ይፈልጋል፣ አስተርጓሚው መለሰለት። ኳንቶ ምን ያህል? ጣሊያናዊው የእጅ ቦርሳውን መሸርገጊያ እንደ ፒያኖ ቁልፍ አንሴጥ ሲጦ ከፈተው። በግምት ጣቶቹ መጥነው የመዘኗቸውን የዶላር ኖቶች ጠረጴዛው ላይ አስቀመጠ። ይኸውልህ እነሱ እኮ ሊከፍሉኝ ነበር። የአበሻ ነገር ሆኖብህ አንተ ሆድህ ጮኸ እንጂ። ባለመስቀሉ ፊቱ እንደ ጥቢ ሰማይ እየተፈታ መስቀሎቹን ወደ ጠረጴዛው መለሰ። እንደዚህማ አትበል። የሽቀላህ መስመር እኔ ስለሆንኩኝ ይህንን ማበላሸት የለብህም። እነዚህም መስቀሎች የምሸጣቸው ከጎተራ እያወጣሁ እንዳልሆነ ታውቃለህ። ይህም ራሱ የድካሚ ዋጋ አይደለም። ሰው ሲቸግረው ልብሱን፣ የቤት ዕቃውን፣ ኩላሊቱን ሳይቀር ሊሸጥ ይችላል። ሕሊናውን ሲሸጥ ግን በጠና ቸግሮታል ማለት ነው። ይህንንስ አትበል። ምን ቸግሮህ?
የኮሽኮሾ መንደርን ጠላ ለመኮምኮም ነው አትለኝም ባጭሩ? ይልቅ ማታ እንዳትረሳኝ። ማጥብቆ ያልቸገረው ዘርና ቅርስ አይሸጥም። የበሰበሰ ዝናብ አይፈራም ሆኖ ነው እንጂ ነገሩ እሱስ ልክ አይደለህም። ያበሰበሰን ዝናብ አባራም አላባራም ያው ነው። ዋናው ነገር ተገቢውን ዕቃ በተገቢው ዋጋ መሸጥ ነው። የለመደች ጦጣ ሁልጊዜ ሽምጠጣ አሉ። በጭራሽ መስቀሎቹን እኮ የሰራሃቸው ነው የመሰልከው። ተገቢውን ክፍያ አላገኘውም እያልከኝ ነው? በደንብ። አሁን የብራናው መጽሐፍ ዋጋ ልክ ነው? የታቦቱ ዋጋስ ቢሆን? ተው። ለተሰረቀ ዕቃ እንዲህ አይነት ክፍያ ተደርጎ አይታወቅም። ኡቴ አባይን ያላየ ምንጭ ያመሰግናል አሉ። ባለፈው ለነዛ እንግሊዞች ያንን አይጥ በልቶ የጨረሰውን የብራና መጽሐፍ ስንት እንደሸጥኩላቸው ታውቅ የለ? ታዲያ አይጥ የበላው ነው እና ብራና የሚበሉ አይጦችን ማርባት አለብኝ? አይ ቄስ ፀሐይ፣ እናንተ ደቀ መዛሙርት ስትባሉ ደግሞ ዋጋ አይበቃችሁም። እንኳን ታቦት ኢየሱስ እንኳን የተሸጠው በ30 ዲናር አይደለም እንዴ? በኢየሱስ ዘመን በነበረው የዲናር ምንዛሬና በአሁኑ ዶላር ሀሬታ መካከል ያለው ልዩነት አልገባህም ማለት ነው። እኔ እኮ በኢየሱስ ዘመን የነበረውን ውድ ዕቃ በአሁኑ የዶላር ምንዛሬ ያቀረብኩል። እውነት ነው የምልህ ቄስ ፀሐይ፣ ይህንን ያህል ዋጋ ፓትርያርኩ እንኳን የሚጠይቁ አይመስለኝም። እሳቸው ዘንድ የሚቀንስ ዕቃ ካገኛችሁ ሞክሩ። ምናልባት ቆባቸውንም በርካሽ ይሸጡላችሁ ይሆናል። አንካራቢኞ ዲፖዮ ሶሊዲ አሁንም ተጨማሪ ገንዘብ ይፈልጋል። ሸምገል ያለው ጣሊያናዊ ጭቅጭቃቸውን አላምር ብሎ ጠየቀ። ኖ ሶሎ ሲቲያሞ ዲስኮንቴዶ ሪባልታ ዴል ፕሮሚሲዮ። አይደለም፣ ስለ ቀጣዩ ዘመቻ በመመካከር ላይ ነን። አስተርጓሚው ፈርጠም ብሎ መለሰ። ለመሆኑ የአባ ሰባጋዲስን ጉዳይ እምን ላይ ደረሰ? ሲል እንደገና ቄስ ፀሐይን ጠየቀ። ቄስ ፀሐይና ዳምጠው ላፍታ ተያዩ። ዕቃዎቹን የሚያስቀምጡበትን ቦታ ፍንጭ ማግኘት አልተቻለም። የዋዛ ሽማግሌ አይደሉም። በባሌም በቦሌም በውድም በግድም ዕቃዎቹ ማግኘት አለብን። ቄስ ፀሐይ ሰማኝ፣ ይህ ሕይወታችንን የሚለውጥ ጉርሻ የሚገኝበት ጉዳይ ነው። አባ ሰባጋዲስ በጣና ሐይቅ ምስራቃዊ ተራሮች አናት ላይ ቀልታ የምትጠልቀውን ጀንበር በመሸኘት ላይ ናቸው። ቀዝቃዛው የምሽቱ ነፋስ ቢጫ መጎናጸፊያቸውን ሲያርገፈግፈው ከሩቅ ላያቸው ሊበር ክንፉን የሚያማታ ሞራ ይመስላሉ። የጣና ማዕበል ከቆሙበት ቋጤን ስር እየተጋጨ ሲመለስ ፍንጣቂው ቢረጫቸውም ከምትጠልቀው ጀንበር ጋር የጠለቁት ጥቃቅን አይኖቻቸው ወደ እርሳቸው አልተመለከቱም። ላለፉት አያሌ ዓመታት ፀሐይ ስትወጣና ስትጠልቅ የማየት ልማዳቸው አልተስተጓጎለም። በእነዚህ ሁለት ቅጽበቶች ሌላ ሐሳብ ከአእምሮአቸው እንዳይሰነቀር አድርገው በጥልቅ ተመስጦና በጥሞና መሆን ልማዳቸው ነበር። ዛሬ ግን በጥልቅ ተመስጦና ጥሞና ውስጥ ለመገኘት አዳግቷቸዋል። ፀሐይዋ ስትጠልቅ ያለ ወትሯቸው በፍርሃት ይንቀጠቀጡ ጀመር። ትናንት ሌሊት እንደ ዓይናቸው ብሌን የሚጠብቁትና በጥንታዊ ቅርሶች የተሞላው ቦታ ሊመዘበር ሲል ታላቁን ደወል በመደወልና ጥንታዊውን ቱልቱላ በመንፋት ነበር ያስጣሉት። በዚህ የሐሳብ ቱማታ ላይ ያሉ አሳ አጥማጁ ይበልጣል እንደተለመደው የምሽት መረቡን ጥሎ ሲመለስ ከሩቅ ተመለከቱት። ጸሎት ላይ ይሆናሉ ብሎ ስለሚያስብ ሁሌም በዚያ ሲያልፍ በሩቅ ከአንገቱ ዝቅ ብሎ ሰላምታ ሰጥቷቸው ቢያልፍ እንጂ ጮሆ እንደማይናገር ያውቃሉ። አቶ ይበልጣል ተጣሩ። ድምፃቸው በማዕበሉ ድምፅ ተውጦ ቀረ። አቶ ይበልጣል። ከእጃቸው የማትለየው መስቀላቸውን ወደ ይበልጣል ዘረጓት። አቤት አባቴ ጠሩ ይልበል? ይበልጣል ታንኳውን መቅዘፉን አቁሞ ዞረ። እንደምን ውለሃል? እግዚአብሔር ይመስገን። ያለ ወትሯቸው ሲጠሩት መገረሙ ተሳበቀበት። ፈለጉኝ አባ ሰባጋዲስ? አሉላ ሰሞኑን ብቅ አላለምሳ በደህናው ነው ሲሉ ጠየቁ። እየቀረበ ሲመጣ አሉላ የአሳ አጥማጁ የይበልጣል የሥጋ ልጅ ይሁን እንጂ ያሳደጉት ራሳቸው አባ ሰባጋዲስ ናቸው። ሆኖም አስኳላ ትምህርት ከጀመረ ወዲህ ውሎውና ዳሩ ባህር ዳር በመሆኑ እየመጣ የሚጎበኛቸው የሳምንቱን የረፍት ቀናት
እሁድና ቅዳሜ ብቻ ነው። ምናልባት ፈተና ደርሶበት ጥናት ላይ ሆኖ ይሆናል። በአስቸኳይ ፈልገውት ከሆነ ወደዛው ሄጄ አመጣዋለሁ። ካላስቸገርኩህማ። ኧረ ግድ የለም አባቴ፣ ደሞ አፈር ለሚበላው ጉልበት። እግዚአብሔር ይባርክህ ልጄ። በል በደህና አደር። ጠዋት እኔ ዘንድ እንዲመጣ አድርግልኝ እንግዲያውስ። አባ ሰባጋዲስ ለዓይን ያዝ እስከሚያደርግ እዛው እቆሙበት ቋጥኝ ቆይተው ወደ በዓታቸው ተመለሱ። ጠዋትም ሆነ በሩም ተንኳኳ። ማን ነው በሬን የሚያንኳኳው? ማን ነው መስኮቴን የሚያንኳኳው? ማን ነው እኔን የሚያንኳኳኝ? ማን ነው? ማንም አይቀሰቅሰኝም፣ አስቀድሜ ነቅቻለሁ። መቼም አልከፍትም። ሌላ በር ሄደህ አንኳኳ። አጥብቀህ አንኳኳ። ሌላ ሰው አንኳኳ። አጥብቀህ ባንኳኳህ ቁጥር ቢያንስ አንድ ሰው ማንቃት አይቀርም። አንኳኳ፣ ቢያንስ ራስህ ትነቃለህ። ክፍት ነው፣ ግባ። ገባ። ዕድሜ የጠገቡን ሳንቃ ገፋ አደረገው። ሳንቃው ጎበዝ የሙዚቃ ሊቅ እንደቀመረው ረቂቅ ሙዚቃ አፏጭቶ ተከፈተ። በሩ አስቀድሞም ክፍት እንደነበረ ያውቀዋል። ነገር ግን ከመግባቱ በፊት ዘወትር ይህንን ያደርጋል። እነዚህን ንግግሮች ሳይሰማ መቼም ቢሆን እንዲገባ አይፈቀድለትም። አባ ሰባጋዲስ በዚች በዓታቸው ውስጥ ላለፉት አያሌ ዓመታት ሲኖሩ ማንም ወደዚች ጎጆ ገብቶ የሚያውቅ የለም ከአሉላ በቀር። ማንንም ስለማያስጠጉም አባ ለራሱ የሚል ቅጽል ስም ወጥቶላቸዋል። አባ ለራሱ ራሳቸው ባቄላቸውን እያሾቁ የሰነፍ ቆሏቸውን እያንቀራጨጩ ንጹሕ ውሃቸውን ቸልሰው በጥሞና ስለሚኖሩ ይህ ቅጽል ስም ወጣላቸው። ሆኖም ይህንን ኑሮ እንደ እርሳቸው ያጣጣመው የለም። በዚች ጎጆ ቤት ውስጥ የተከመሩትን ዕድሜ ጠገብ መጻሕፍት ሲያገላብጡ ይውላሉ፣ ያድራሉ። ለማንም አላሳዩም እንጂ ራሳቸውም በብራና ላይ የሚጽፉት መጽሐፍ አለ። በየጊዜው እንደገና በተበታተኑ የብራና ገጾች ላይ የሚጽፉት መጽሐፋቸው ገና አልተደጎሰም። አሉላ በሌሊት ከባህር ዳር ገስግሶ መጥቶ ሲገባ እየጻፉ ነበር ያገኛቸው። ከጻፏቸው ገጾች ጥቂቶቹ የብዕር ቀለማቸው እስኪደርቅ ተበታትነው ተቀምጠዋል። አሉላ ዓይኖቹን በስርቅታ ወርወር እያደረገ ያነባቸዋል። ከወዲያኛው ጥግ የተሰጠው አንድ ገጽ ቀልቡን ሳበው። የምንናዬም አጀማመር እንዲህ ነው። ምንናዬ ከታላቁ አባይ ወንዝ ጋር ይቆራኛል። በአባይ ዳርቻ በአንድ የክረምት ወራት በአባይ ሸለቆ ውስጥ ዋሽንቴን እያንቆረቆርኩ ከብቶችን ሳግድ አንዲት ቆንጆ ልጅ ስትመለከተኝ አየሁ። ዋሽንቴን አቁሜ ተመለከትኳት። እሷ አባይ ወዲያ ማዶ ቆማ ነበር፣ እኔ ደግሞ አባይ ወዲህ ማዶ። አየኋት፣ አየችኝ። ልቤ ሲሞቅ ተሰማኝ። የኔ ልብ ሙቀት እንደ አዙሪት የሳባት ይመስል እሷም ሰበር ቀለስ ሳትል ተመለከተችኝ። የአንገቷ ላይ ድሪና ግማደ መስቀል በጠዋቷ ፀሐይ ጨረሮች ያብለጨልጫል። የጉንጯ ደም የፊቷን ቆዳ ወጥሮታል። የዓይኖቿ ጨረሮች እኔ ላይ ተተክለው ቀሩ። የኔም እንደዛው። ወደ እሷ ሂድ አለኝ። ግን በየት በኩል ሂድ? አባይ ከአፍ እስከ ገደፉ ጢቅ ብሎ ሞልቷል። ፈረሰኛውን ተከትሎ ይጥመለመላል። ወደ እሷ ለመሄድ ቢያንስ ብዙ ወራትን መጠበቅ አለብኝ። አባይ እስከሚጎድል ትዕግስት አጣሁ። በእርግጥ መታገስ የምችል አልመስላለኝ። ድልድይ ማጣት ድልድይ። ልጅቷ ስታየኝ እኔም ሳያት ተፋጠን ከቆየም በኋላ አፈር ብላ በጀርባዋ ያዘለችውን ሻንኮራ አውርዳ ድፍርሱን የአባይን ወንዝ በጠገበ ዋምራ ቀርታ ተሸከመች። ወንዙን ብታጎለው ምንኛ ደስ ባለኝ። ምንም ሳንነጋገር ጀርባዋን ሰጥታኝ ሄደች። ወገቧን እንክት አርጋ ታጥቀዋለች።
አስተታጠቋን ልብ ብሎ ላየ ወገቧ የሚሰበር ይመስለዋል። ከኋላዋ አይኖቼ ተከተሏት። ቀሚሷ ወዲያና ወዲህ የሚያዘናፍለው ዳሌዋ ከአይኔ እየራቀ ሄደ። ከዛች ዕለት ጀምሬ እዛ ቦታ እንደ ጅብራ ተገትሬ መዋል ስራዬ ሆነ። እርሷ ግን ተመልሳ አልመጣችም። እንደምንም ይህንን ወንዝ ተሻግሬ አገሩን ላስስ ልፈልጋት እያልኩ ሳውጠነጥን ሰነበትኩ። አሁንም እሷን አባይ ዳር ቆሜ መጠበቄን አልተውኩም። የማግዳቸው ከብቶች የሰው አዝመራ እየፈጁ አባቴን ተጎረቤት አቀያየምኩት። ሆኖም እሷን መጠበቄን ማንም ሊያስቆመኝ አልቻለም። ይሄኛው ገጽ አለቀበት። አሉላ ቀጣዩን ገጽ ለማንበብ ምራቁን እየዋጠ አይኖቹን ቢያንከራትትም ሊያገኘው አልቻለም። ሊጠይቃቸው አስቦ መልሶ ተው። በሌላኛው ጥግ ያለው ገጽ የበለጠ አስደነገጠው። የመጨረሻው መስመር ተፈጸመ። ዝንቱ መጽሐፍ በእደ ሰብአ ጋዲስ ይላል። መጽሐፉን ጨርሰውታል ማለት ነው ሲል አሰበ። አባ ሰብአ ጋዲስ በቁዘማ ጥቂት ካቀረቀሩ በኋላ ወደ አሉላ ተመለከቱ። አሉላም እንዳች ነገር በመጠባበቅ ወደ እርሳቸው አይኖቹ ወረወረ። በአንድ ቀን ሌሊት ያረጁ ይመስል አይኖቻቸው ሞጨሞጩበት። ፊታቸው እንዳልተተኮሰ ሸሚዝ ተጨረማመተበት። አባ ደህናም አይደሉ እንዴ? አሉላ ፈራ ተባ እያለ ጠየቀ። ስጋት ገብቶኛል ልጄ፣ ስጋት። ሀጫ በረዶ የመሰለ ጢማቸውን እያፍተለተሉ መለሱለት። የምን ስጋት? አስቸጋሪ ዘመን መጥቷል። በታሪክ እንደምናውቀው የኛ አባቶች የውጭ ሞላጫዎችን ከሀገር ሲያባርሩ የሀገራችንን አፈር እንኳን ይዘው እንዳይወጡ እግራቸውን እያስታጠቡ ነበር። አሁን ደግሞ የተገላቢጦሽ አባቶቻችን በስንት ጦርነት ያቆዩልንን ምትክ አልባ ቅርሶች የኛዎቹ ጅሎች ሸጠው ለመብላት በመቋመጥ ላይ ናቸው። ከቄሱ እስከ ጳጳሱ፣ ከምዕመኑ እስከ ዲያቆኑ አደራ የሚጣልበት ጠፍቷል። አሁንም እንደገና አባ ሰብአ ጋዲስ አንገታቸውን እንደ ከዘራ ቆልምመው ሲተክዙ ቆይተው ቀናሉ። ትናንት የሆነውን የሰማ ይመስለኛል። ትንቅንቅ ነበር። ወንበዴዎቹ እነማን እንደሆኑ ባይታወቅም ከሩቅ የመጡ አይመስለኝም። ድሮስ ቢሆን ወደዚች ሀገር ወንበዴ ከሩቅ መጥቶባት ያውቃልን? እኛው ነን የቅርብ ጠላቶቿ፣ እኛው ነን የቂጥ ከኮቿ። ኢየሱስንስ እስከ ጌቴሰማኒ መርቶ ይሁዳ እንዳስያዘው እኛም ምዕራባውያንን እስከ ጠገጋችን እየመራን ስመን ኢትዮጵያን አስወረስናት። እስከ መቅደላ የመራቸው ቴዎድሮስን ያስገደለው ማን ነው? አጤ ዮሐንስ አይደለምን? አጤ ዮሐንስንስ ማን አስገደለው? አንገቱ ያለበትን ድንኳንስ ማን ጠቆመ? እኛው። አሁን ያስጠራው ምናልባት የሚሆነው አይታወቅምና እኔ አንድ ነገር ብሆን ብዙ ነገር ተቀብሮ እንዳይቀር። ንግግራቸውን ሳይጨርሱ የተበታተኑትን ገጾች መሸካከፍ ጀመሩ። አሉላ ብዙ ቢጠባበቅም ሌላ የነገሩት ነገር የለም። እስከ ረፋዱ ድረስ ገጾቹን ሲሰበስቡ ቆይተው አንድ ላይ ጠረዟቸው። ዳጎስ ያለ መጽሐፍ ወጣቸው። 330 ገጾች ያሉት ርዕስ አልባ መጽሐፍ። መጽሐፉን ደግሰው እንደጨረሱ ለአሉላ አስረከቡት። አሉላ ህልም እንጂ እውን አልመሰለውም። ምስጢራቸውን ሁሉ እንዲያውቅ ፈቅደውለታል። ቅድም የጀመረውን ታሪክን ማንበብ እንደሚችል ሲያስብ ደስታ ሊፈነቅለው ደረሰ። ከዚች ባት ወጥቶ ብቻውን ተቀምጦ እነዚህን ገጾች የሚያጣጥምበትን ጊዜ በጉጉት ተጠባበቀ። በዚህ ማስታወሻ ውስጥ በቀጥታ የጻፍኩት ምስጢር እንደሌለ ማወቅ አለብህ። የማስጠነቅቅህ ይሄ ማስታወሻ በማንም እጅ እንዳይገባ እንድትጠብቀው ነው። ቢገባ እንኳን እኔን በቅርብ ከሚያውቁኝ ሰው እጅ ካልገባ፣ ግልብ ታሪኮችን ካልሆነ በቀር ድብቅ ምስክሮችን የሚያገኛቸው አይኖርም። አሉላ ከአባ ሰብአ ጋዲስ ባት እንደወጣ በቀጥታ ወደ ባህር ዳር ሄደ። ወደ አሳ አጥማጁ አባቱ ቤት ለመሄድ አልወደደም። የአባ ሰብአ ጋዲስን ገጾች ለማንበብ በመጓጓቱ ብቻም ሳይሆን በአባቱ ቤት ውስጥ የምትኖረውን የእንጀራ እናቱን አይኖች ለማየት አልተመኘም። ጸጥታ፣ አስፈሪ ጸጥታ። በአካባቢው ረጭ ማለት የተነሳ የልብ ምቷ ሳይቀር ይሰማታል። ዝናብ እንደመታው ከበሮ ድምፁን አለዝቦ ድፍ ድፍ ዱፍ ዱፍ የጋመ ትንፋሿ እንፋሎት ወፍራም ከንፈሯን እየተረከከ ሰፋፊ ቀዳዳዎች ያሉት አፍንጫዋን አፎት በላበት አውርዞታል። እግሯ በደመ ነፍስ ያላሰበችውን ይረግጣል። ፈርታ አታውቅም። ዛሬ ግን ያለ ወትሯ ፍርሃት በሰራ አካላቷ ነግሷል።
የግንቦት ወር ፀሐይ መንደሩን ሀገረ ገሞራ አስመስለዋለች። በቀትር ነጠላዋን ተከናንባ ከቤቷ ስትወጣ ጃንጥላ መያዝ እንዳለባት የሚያስብ ልብ አልነበራትም። እግሮቿ ከጋለው ልም አፈር ላይ ሲያርፉ የጠማማ ጣቶቿ ቅርጾች መንገዱ ላይ ይቀራሉ። ቆማ ወደ ኋላዋ አየች። ከዱካዎቿ በቀር የሰው ዳና የለም። የተቃጠለ እግሯን ወደ አባይ ውሃ ከታ አቀዘቀዘችው። የጋለ ብረት ውሃ ሲነካው እንደሚያሰማው ድምፅ ከእግሯ የሰማች መሰላት። እግሯን አመድ አስመስሎት የነበረው አፈር ጥርግ ብሎ አባይን ተከተለ። ደብረ ማርያም ገዳም ለመድረስ ገና ይህንን ግዙፍ ወንዝ በታንኳ መሻገር አለባት። ደብረ ማርያም ከባህር ዳር ከተማ ዳርቻ የምትገኝ ደሴት ናት። አብዛኛው የደሴቱ አካል ከጣና ሐይቅ ጋር የተወሰነ ሲሆን በደቡባዊ ምስራቅ ግን የአባይ ወንዝ ተጠምጥሟት ያልፋል። የአባይና የጣና ሐይቅ መለያና የብዙ ቅርስ ጎተራ በመሆኗ ዘወትር ጎብኚዎች በትናንሽ ጀልባዎች ወደዚች ገዳም ይተማሉ። ወደ ማዶ አሻግራ ስታይ ባለታንኳው ተዘራ ቁሜ ትልቅ ዶቅማ ስር ተኝቷል። ጠራችው። እንደ መባነን ብሎ አይኑን እያሻሸ ተነሳ። ሊያሻግራት ታንኳውን እየቀዘፈ መጣ። አባይ ደፍርሷል። በጣና ላይ መቀነት መስሎ ቁልቁል ይውዘገዘጋል። ታንኳውን ሊነጥቀው ይታገላል። አባይ ቁልቁል ሲጎተት ባለታንኳው ሽቅብ ይቀዝፋል። አሻገራትና ወደ ደብረ ማርያም ቤተክርስቲያን አመራች። ከደጅ ሰላሙ እንደደረሰች ሳትሳለም ወደ ዕቃ ቤቱ ሄደች። ያረገዘችው ሐሳብ ራሷን እንደ ዲያብሎስ እንድትቆጥር አድርጓታል። ያንን ሐሳብ እንዳረገዘች ብትሳለም ስግደቷና ጸሎቷ እንኳን ከእግዚአብሔር ደጅ ከጽዱ ዛፍ ቅጠል እንደማይደርስ አምናለች። ወደ ዕቃ ቤቱ ላይኛው በር ስትመለከት አባ ሰባጋዲስ የሉም። በቤተ ክርስቲያኑ ቅጽር ውስጥ ከወፎች ዝማሬ በቀር የሚሰማ የለም። ከትልቁ ጽድ ላይ ከተሰበሰቡ ዓሣ አውጪ አሞራዎች በቀር የሚታይ ነገር አጣች። የነፍስ አባቷ አባ ሰባጋዲስ የት ገቡ? ዛሬ እርሳቸውን ማግኘት አለባት። ዓይኖቿ በየዛፉ ስር ባዘኑ፣ የሉም። በዕቃ ቤቱ ጀርባ ሱባኤ ሲገቡ የሚዘጉባት ቤት እንዳለች ስለምትሰማ ወደዚያው አቀናች። አባ ሰባጋዲስ ዘግተው ከሆነ የዶለተችው ሁሉ ቅዠት፣ የጸነሰችው ዓላማም ጭንጋፍ ሲሆን ተሰማት። አባ ሰባጋዲስ ከዘጉ ለሰው የሚታዩት ከብዙ ጊዜ በኋላ ነው። በ11 ሰዓት ለነፍስ መያዣ በትንሿ መስኮት መቁነን ከሚያቀብላቸው ከዲያቆን አሉላ በቀር ወደዚች ጸሎት ቤታቸው የሚቀርብ ማንም የለም። አሉላ ብዙ የማያውቃቸው ምስጢሮች ባይኖሩም ለአባ የቅርብ ተላላኪና ታማኝ ዲያቆን ነው። እርሱም ቢሆን በመስኮት መቁነን ቢያቀብል እንጂ በበሩ በኩል ያለ ሰዓቱ አይገባም። አባት ለመሆን ራስህን አዘጋጅ። ሁልጊዜ ልጅነት የለም። እኔ እየደከምኩኝ አይኖቼም ጉም እየለበሱ ነው። ልቦናዬም የዘንጋዬ ዳዋ እየዋጠው ነው። አባቶች ያወረሱንን ቅርስ ሜዳ ላይ በትኛው መሞት የለብኝም። ሰው ሁን፣ መጽሐፍትን መርምር፣ ለሌላ የማስረክበው አይሆንም። ቀጣፊ ወንበዴ ነው በብዙ። እንኳን ሰጥተኸው ሸሽገህም ጉሮሮህን አንቆ ቅርስ ሸጦ ሊበላ ይጣደፋል። ስለ ነገ ይቅርና ከአንድ ደቂቃ በኋላ ለሚከሰተው ኩነት እንኳ ቆም ብሎ አያስብም በማለት በእውቀት እየኮተኮቱ አባትነትን የሚያለማምዱት አሉላም ብቻ ነው። የመጽሐፍቱን ትርጓሜ ከእርሳቸው ጠንቅቆ ተምሯል። የፈረንጆቹን አፍ ብታጠናና ስለ ዘመናዊ ዓለም ብታውቅ ታሪካችንን የበለጠ ልታስተዋውቅ አንተም በእውቀት ልትልቅ ትችላለህ ብለው አባ ሰባጋዲስ ስለመከሩት ባህር ዳር ከተማ የአስኳላ ትምህርት ቤት ገብቶ እየተማረ ነው። በዚህ ዓመት 12ኛ ክፍል መልቀቂያ ፈተና የሚወስድበት ጊዜ በመሆኑ ባህር ዳር ከተማ ቀበሌ 10 አካባቢ በተከራያ ትንሽ ክፍል ውስጥ ከደብተሮቹ ጋር እንደ መሽገር ተጣብቆ ይውላል። ሴትየዋ ካሉላ በቀር ማንም ከማይሄድባት ጸሎት ቤቷ ታዛው ጥግ ቆማ አዳመጠች። የሚያንጎራጉር ድምፅ ሰማች። አባ ሰባጋዲስ ስለመሆናቸው አልተጠራጠረችም። ወደ በሩ ተጠጋች። አባ ሰባጋዲስ በሩን ከፍተው ለሰው ሸክም የሚታክት ብራና መጽሐፍ ዘርግተው ያነባሉ። ቀና ብለው አይተው
ስብሐት ለአብ ወለተ ጴጥሮስ ወደዚህ እኮ አይመጣም አሉ ድፍረቷ ገርሟቸው። ዓለማዊ ስሟ መርጊያሽ ቢሆንም እርሳቸው ግን እንደ ንስሐ አባትነታቸው የሚጠሯት በክርስትና ስሟ ነው፣ ወለተ ጴጥሮስ እያሉ። ይቅርታ አባቴ፣ የምልከው ሰው አጥቼ ነው አለች የተከናነበችውን ነጠላ ከራሷ ላይ ያወረደችና መስቀላቸው ልትሳለም እያጎነበሰች። መስቀል መሳለሙን ፈልጋ ሳይሆን ብዙ የሚወራለትን የጸሎት ቤታቸውን ውስጡን ለማየት ነበር ያጎነበሰችው። ነገር ግን ስለፈራች ከፊት ለፊት ከሚታየው ከአቡነ ገብረ መንፈስ ቅዱስ ስዕል በቀር ሌላ ማየት አልቻለችም። መጣሁ፣ ዕቃ ቤቱ ዘንድ ጠብቂኝ ብለው ፈጠን ብለው ተነሱ። እንኳን በሴት እግር ከቄስ እግር እንኳ ተረግጦ የማያውቀው የጸሎት ቤታቸው ደጁ በመረገጡ በመጠኑ ተበሳጩ። ዙሪያ ገባውን በመስቀላቸው ከባረኩ በኋላ ቢጫ ልብሰ ምንኩስናቸውን እንደለበሱ የነሐስ መስቀላቸውን ይዘው ወጡ። ዕቃ ቤቱ በር አካባቢ የተቀመጠችው መርጊያሽ አባ ሰባጋዲስ ሲመጡ ተነስታ ቆመች። ምን አዘለቀሽ ዛሬስ? አሏት ወንበራቸውን ወደ ዕቃ ቤቱ በር እያስጠጉ። መርጊያሽ የነፍስ ልጃቸው ብትሆንም አንድ ቀንም እንኳ ኃጢአቷን ተናዛ አታውቅም። አበስኩ፣ ገበርኩ፣ ንስሐ ይስጡኝ የሚሉ ቃላት ካፏ ወጥተው አያውቁም። ጠይም ፊቷ ይበልጥ ከሰል ስለመሰለ የኃጢአት እድፍ ያጠቆራት መሰላቸው። አሳዘነቻቸው። እንድትረጋጋ ብሩህ ፊት ለማሳየት ሞከሩ። ከዓለማዊ ኑሮ የተላቀቁባትን ቀን መረቋት። እንደ መርጊያሽ መጥቆር፣ መጸጸት፣ ለመናገር ማፈር፣ መንቀጥቀጥ፣ እጅን በኃጢአት አረንቋ ነክሮ ሕሊናን በቅርጭጭቱ መቁረጥ፣ ይህ ሁሉ በእርሳቸው ዘንድ አለመኖሩ አስደሰታቸው። የእሷን እድፍ ሊያጸዱ እያንሰላሰሉ ሳለ ነጋቡዬ የእኔ ስለሆነ ትንሽም ቡሽቡሽ መሳይ ቀምሰው ይመለሱ ብዬ ነው አለች የነጠላዋን ዘርፍ እያጠመዘዘች። ልጄ ይሄ ነበር ያስጨነቀሽ? እኔ እኮ ምን ፈተና ገጠመሽ ብዬ ፊትሽን ጠቁሮ ሳየው ደንግጬ ነበር። ለእሱማ ነገ ዝክር መቅመሴ ይቀራል አሉ ቤተ ክርስቲያኑ ላይ ያረፈችውን ድንቅዬ ወፍ እየተመለከቱ። እሱስ ልክ ነው፣ ግን ዛሬስ ቢሆን ትንሽ አፎትን ቢያጥኑት ብዬ ነው አለች ዓይኗ ከዓይናቸው እየተገጣጠመ ማንም ቀና ብሎ ለማየት የማይደፍራቸውን የተዳፈረች መስሎ ስለተሰማት ሽምቅቅ ብላ። ወዲያው የሁለቱም ዓይኖች በደጀ ሰላሙ ወደ ገቡት እንግዶች አተኮሩ። አባ ሰባጋዲስ በይ እንግዶቹን ልሸኝና እንሄዳለን ብለው የማጭድ ቅርጽ ያለውን የቤተ ክርስቲያኑን መክፈቻ እያቅጨለጨሉ ተነሱ። 4 ፈረንጆች ከአንድ አበሻ አስተርጓሚ ጋር ሳይሳለሙ ወደ ቤተ ክርስቲያኑ በር ተጠጉ። ከፈረንጆቹ እጅ ሳንቲምና ከረሜላ የለመዱ ሕፃናት ከኋላቸው እየተንጋጉ አብረው ወደ ቀኔ ማህሌቱ ገቡ። ማዳም ጊቭ ሚ ማኒ አለች አንዲት ሕፃን ወደ ወንዱ ፈረንጅ ከወጥ እንጨት የምትቀጠን እጇን እየዘረጋች። ፈረንጁ ማዳም ስላለችው ፈገግ አለ። ኖ መኒ ሲል እጁን አወናጨፈ። የሕፃናት ጩኸትና ልመና ሲበረታበት የቤተ ክርስቲያኑ ጥበቃ ከምዕራብ በኩል መጥቶ ሕፃናቱን ራሳቸውን እየኮረከመ ከግቢው ጠራርጎ አስወጣቸው። አባ ሰባጋዲስ የማጭድ ቅርጽ ባለው ጥንታዊ መክፈቻ ትልቁን ጓጉንቸር ከፈቱና እንግዶቹ ወደ ቅድስቱ ገቡ። መቅደሱንም ከፍተው ጥንታዊ ቅርሶችን ወደ በሩ አቀረቡ። በአበሻው አስተርጓሚነት ስለ ገዳሟና ስለ ቅርሶቹ ለእንግዶቹ ገለጻ ማድረግ ጀመሩ። አስተርጓሚው እርሳቸውን በማግኘቱ ተደስቷል። ስለ ገዳሟ ታሪክ የሚያውቀው አንዳች ነገር የለም። አብዛኞቹ አስተርጓሚዎች በዘልማድ ታሪክ ሲያበላሹ ያልተሰራውን ተሰራ፣ የተሰራውን አልተሰራም እያሉ እዚሁ ኢትዮጵያ ውስጥ የተሰራውን ከኢየሩሳሌም ወይም ከሌላ ሀገር የመጣ በማለት ለማዋደድ ሲሞክሩ፣ ክፍለ ዘመኑንና የነገስታቱን ስም ሲያደባልቁ፣ በአንዳንድ ታሪክ አዋቂ ጎብኚዎች በጥያቄ ሲጨናነቁ ነጭ ላብ ሲያልባቸው ስለሚያይ እንግዳ ይዞ ሲመጣ እንደማንኛውም አስጎብኚ አባ ሰባጋዲስን በማግኘቱ ከጎብኚዎቹ እንደ አንዱ ሆነ። እግዚአብሔር እንኳን ወደዚች ቅድስ ስፍራ በሰላም አደረሳችሁ አሉ አባ ሰባጋዲስ ማስጎብኘቱን ሲጀምሩ። ይህች አሁን የምትጎበኙት ገዳም ከባህር ዳር ከተማ ሰሜናዊ ምስራቅ አቅጣጫ
በጣና ሐይቅ ዳርቻ የምትገኝ ጥንታዊ ገዳም ናት። ወደ ደሴቷ ለመግባት ከፊል ነዋሪዎቿ አባይ ማዶ ስለሚገኙ አባይን በታንኳ መሻገር አለባቸው። ይህች ታሪካዊት ገዳም የተመሠረተችው በአፄ አምደ ጽዮን ዘመነ መንግሥት ከ1307 እስከ 1337 ዓ.ም ባለው ጊዜ ውስጥ ነው። ፈረንጆቹ ከአስተርጓሚው የሚነገራቸውን ሰበርባራ ቃላት እያቃኑ ይመዘግባሉ። ከባለፈው ስብሰባ በኋላ በተወሰነው መሠረት ብዙ የሚዘረፉ ውድ ቅርሶች መኖራቸውን ሲያውቁ ቆጥረው ይረከቡ ይመስል አንድ በአንድ የቅርሶቹን አይነት ይመዘግቡ ጀመር። ይህችው ገዳም ሌላ 2 ስም አላት። ጉማሬዎች ስለሚበዙባት ጉማሬ ባህር፣ ከአራቱ አፍላጋት አንዱ የሆነው ጊዮን የአባይ ወንዝ የጣናን ሐይቅ ውሃ ሰንጥቆ ተሻግሮ የሚወጣባትና የሚለይባት በመሆኗ አባይ ራስ ትባላለች። ቀጠሉ። አባ ሰባጋዲስ ቁንጽል ታሪክ አይወዱም። የሚያዳምጣቸው ካገኙ የታሪክ ስልቻቸውን ፈተው እንካችሁ ቅድስት ሀገራችሁን እወቋት፣ እነሆ ከታችኛው ጥልቅ እስከ ላይኛው ሰርቅ ያለውን ማንነታችሁን እወቁት ይላሉ። ማስረዳቱን ቀጠሉ። 7ቱ ከዋክብት በሚል መጠሪያ የሚታወቁት የሃይማኖት አባቶች ካቀኗቸው ገዳማት አንዷ ናት። አቡነ ዘካርያስ ደብረ ገሊላን፣ አቡነ ፍቅረ ጊዜ ዮሐንስ ጣና ቂርቆስን፣ አቡነ አሳይ ምንዱባን፣ አቡነ ሂሩተ አምላክ ዳጋ እስጢፋኖስን፣ አቡነ በትረ ማርያም ዘጌን፣ አቡነ ዘዮሐንስ ክብራን ገብርኤልን ሲመሰርቱ፣ አቡነ ታዲዮስ ደግሞ ይህችን ደብረ ማርያምን ገደሙ፣ አቀኑ። አቡነ ታዲዮስ ሕዝቡን ደሴቷ ውስጥ በዶማ እንጂ በበሬ እንዳያርስ አዘዙ። አሁንም በሬ እዚች ደሴት ውስጥ ተጠምዶ በጅራፍ ቆዳው እስከሚላጥ አይገረፍም፣ በበሬ አይታረስም። በዚች ገዳም ውስጥ ጅራፍ አይጮህም፣ እባብ አይናደፍም። አቡነ ታዲዮስ አውግዘውታልና። ታዲያ እኮ እባብና ዘንዶ ሞልቷል፣ ግን ቢረግጡት እንኳን ቀና ብሎ አያይም እያሉ ስለ አካባቢው ገለጻ ካደረጉ በኋላ ጥንታዊ መቅረዞችን፣ መስቀሎችን፣ ንዋየ ቅድሳቱን፣ ጥንታዊ መጻሕፍትን እንደ ስንክሳር፣ ተአምረ ማርያም፣ መዝሙረ ዳዊት፣ 40ቱ ወንጌላትንና ሐዲስ ኪዳን የመሳሰሉትን ከጥልቁ አትሮኖስ ላይ የዘረጉ አስረዷቸው። ከታሪኳ የሚበቃቸውን ያህል ጨለፉላቸው። 4ቱ ጣሊያናውያን በጉብኝቱ የተደሰቱ ይመስላሉ። የያዙት ካሜራ ፎቶ ማንሳቱን እስከ መጨረሻው አላቆመም ነበር። አባ ሰባጋዲስ እንግዶቹን ከሸኙ በኋላ መርጊያሽን ተከትለው ወደ ቤት ሄዱ። አባይን በተዘራ ታንኳ ተሻገሩ። ቤቷ ሲደርሱ ጠላ በኮልባ ዋንጫና ዳቦ በመሶበ ወርቅ ቀረበ። ጸሎት አድርሰው ዳቦውን ቆርሰው ከጠላው ተጎነጩ። እስቲ ብሉ፣ ኧረ ለጋ ነገር ነው አለች መርጊያሽ ወደ ጓዳ የገባች። ታዩ ከሚበስልበት ይበስላል አሉ እየተጎነጩ። ቤቱ ቀዝቅዟል፣ ዳፍንት መስሏል። አልጋ ላይ ነጭ ጋቢ ለብሶ የተኛ ሰው አለ። ማንን አሞት ነው አሉ ወደ አልጋው እየተመለከቱ። ይሄ ታመም አይደለም፣ የኔዋ መስከረም ናት። ምነዋ በደህና ነው በቀኑ የተኛች? ባህር ዳር ትምህርት ሰንብታ ስለመጣች ደክሟት አሁን የተኛች አለች። አሁንም ማጀት ውስጥ ጉድ ጉድ እያለች። መስከረም ከቀድሞ ባሏ የወለደቻት የመጀመሪያዋና የመጨረሻ ልጇ ናት። ካሁኑ ባሏ ከአሳ አጥማጁ ይበልጣል፣ ልጇ አልወለደችም። መርጊያሽ ወደ ደብረ ማርያም የገጠር ቀበሌ ከመምጠቷ በፊት ባህር ዳር ከተማ መሃል በሚገኘውና ኮሽኮሽ ተብሎ በሚታወቀው የጠላና የዳንኪራ መንደር ውስጥ ጠላ ቤት ከፍታ ነበር። የመስከረምን አባት የቀድሞ ባሏን አበራን የተዋወቀችው ጠላ ቤቷ እየመጣ ሲጠጣ ነበር። ወታደር አበራን አንድ ጣሳ ጠላ ቀርታ 2 ጣሳ ጨዋታ ተመርቅለት ጀመር። አበራ ቅዳሜና እሁድ ከካምፕ እየሾለከ ከመርጊያሽ ጠላ ቤት አይቀርም። ጓደኞቹ ፈቃድ ሲያገኙ ወጥተው የባህር ዳር ሆቴሎችን አዳርሰው በአንድ ቀን ያለ የሌለ ገንዘባቸውን ሲበትኑ፣ አበራ ግን መርጊያሽን በመተዋወቁ ከእርሷ ጋር ሲስቅ ሲጫወት ውሎ
ወደ ካምፑ ይመለሳል። አንድ ቀን ሲጠጣና ሲጫወት ውሎ ከመሸ ለመሄድ ሲነሳ የመርጊያሽ ዓይኖች እንዲያድር ተማጸኑት። አንድ ቃል ሳይለዋወጡ በዓይን መስተጋብ ብቻ ለማደር ወሰነ። ከመርጊያሽ ጋር አድሮ ጠዋት ወደ ካምፕ ሲገባ አለቃው ቀኑን ሙሉ ውሃ በጃሪካን ሲያመላልስ እንዲውል በማድረግ ቀጡት። ሱሪውን ሸብሽቦ ውሃ ሲያግዙ አለ። እርም ሆኖት አልቀረም። በየሳምንቱም ወደ መርጊያሽ ጠላ ቤት ማቅናቱን አልተወም። ከአንድ ወር ቆይታ በኋላ መጸነሷን አረዳችው። ስለ ቸኮለች ብዙ ሴቶች እንደሚያደርጉት የገንዘብ ፍለጋ ስልት መሰለውና አስጠላችው። ስለ እርሷ ጥሩ ነገር ማሰብ አቆመ። ከዚያ ቀን ጀምሮ ከመርጊያሽ ጋር ተያይቶ አያውቅም። የውሃ ሽታ ሆነ። መርጊያሽ አርግዛ አልቀረችም። ሴት ልጅ ከነቃጭሏ ዱብ አደረገች። መስከረም ገና በጨቅላነቷ ነበር ይበልጣል የእንጀራ አባቷ የሆነው። መርጊያሽ ይበልጣልንም ያወቀችው እዛችሁ ጠላ ቤቷ ነበር። አሳ አጥማጁ ይበልጣል አሳውን እያዞረ ሽጦ በሮ የሚገኘው ከመርጊያሽ ጠላ ቤት ነበር። ሳትውል ሳታድር ባህር ዳር ቀበሌ 6 የነበረችውን ጠላ ቤቷን ዘግታ ከይበልጣል ጋር ተጠቃለለች። ደብረ ማርያም ገባች። ከከተማው ባይርቅም ትንሽ ገጠር ሆነባት። ቤታቸውን አባይ ዳር ሰርተው በአሳ ማስገር መተዳደር ጀመሩ። ይበልጣል ነጋ ጠባ ከጣና ጋር ይፋጠጣል። መረቡን ይጥላል፣ ይኖራል፣ ያኖራል። አሳውን እያሰገረ ፈረስ ያስጋልባል የሚባልለት ቆርቆሮ ቤት ሰርቷል። የጋራ ልጅ ስለሌላቸው መስከረምን ልክ እንደ አብራኩ ክፋይ ነው የሚያያት። መርጊያሽ ግን የእርሱን ልጅ ከመጀመሪያዎቹ 2 ዓመታት በኋላ አንቅራ ተፍተዋለች። ብዙ ጊዜ ከቤተ ክርስቲያን አገልግሎት የማይለየው አሉላ ግን በእንጀራ እናቱ መርጊያሽ የሚደርስበትን በደል ከመጤፍ አይቆጥረውም። ታዲያ አሉላ አብሮ አልመጣም አሉ አባ ሰባጋዲስ። እና ተብሎ ነበር ጥናቴ ይበልጥብኛል አልመጣም ብሎ ቀረ እንጂ አለች ውሸቷን። አይ የሱ ነገር መቼም የትምህርቱ ነገር አይሆንለት። እንኳን ዛሬ ቀድሞም ቢሆን እንቅልፍ የለውም። ጠይቆ አይታክተውም። ሌላው ተማሪ 1-2 ዓመት የሚፈጅበትን እርሱ በወር ካላወቅኩት አልተኛም የሚል ትጉህ ልጅ ነው አሉ የአሉላን ትጋት ቀድሞ የመጽሐፍትን ትርጓሜ ሲያስተምሩት የነበረውን ቀለም ተቀባይነት እያስታወሱ። መርጊያሽ ምንም እንኳን አሉላ የበደላት ነገር ባይኖርም የእንጀራ ልጅ በመሆኑ ብቻ ስለምትጠላው ወሬውን ለማስቀየር ብላ ይጠጡ እንጂ አለች ዋንጫቸውን እየሞላች። አባ ሰባጋዲስ አዛኟን አልጨምርም ብለው ቢከራከሩም እጃቸውን ይዛ ቀዳችላቸው። እንኳን ሊሰክሩ የቀመሱ ያልመሰሉት አባ ሰባጋዲስ አናድዷት። ሰክረው አያውቁም። ከሰከሩ ከአንገታቸው ወዝ በጠገበ ሰንሰለት ያሰሩት የቤተ ክርስቲያኗ ቁልፍ በወንበዴዎች እጅ ወድቃል ብለው ይሰጋሉ። ከዚያም የገዳሟ ቅርስ ለምልክት ሳይገኝ ይዘረፋል ብለው ስለሚያስቡ ከመጠን በላይ አይጠጡም። ለአያሌ ዓመታት ያህል በዚች ገዳም ሲኖሩ ሰክረው ሲንዘላዘሉ ያገኛቸው የለም። ከግድግዳው ጥግ አፉን የከፈተውን ትልቅ ጉድጓድ አይተውት ስብሐት ለአብ የምን ጉድጓድ ነው አሉ። ለጋን ማስቀመጫ ብዬ ነው። ታዲያ ይህንን ያህል? ጋኔ ትልቅ ነው። ለነገሩ ይህንን ያህል መቆፈር አልፈለግኩም ነበር። ትንሽ ቆፍረው ተደረመሰና ሰፊ ሆነብኝ። እንዲያስ ከሆነ በደንብ በቆፈርሽ። እንዴት ብር ወይም ወርቅ ተቀብሮበት ቢሆንስ? አራ ማን ሊቀብርበት እዚህ ላይ? አይ ልጄ፣ አባቶቻችን እኮ ብዙ የቀበሩልን ሀብት ነበር። ነገ ዛሬ ሲሉ ሳያሳዩን አለቁ እንጂ ሞት ቀደማቸው። ታሪካችን፣ ማንነታችን፣ ሀብታችን ሁሉ እንዳጽማቸው መሬት ውስጥ ሆነ። ለማን ይንገሩት? ትውልዱ ሁሉ መና ሆነባቸው። እኛማ እንኳን ለነገ ልንቀብር የዕለት ከርሳችን ከከረጢት አልሞላ እያለን ስንዛቅጥ እንውላለን። ስንታክት ኖረን ሳይሳካልን መትነን። ኧረ ወዲያልኝ
አሉ ጭራቸውን ሽው አድርገው። ሃይ አባቴ፣ እንኳን የምንቀብረው የምንቆረጥመው አተን ውሃ እያልን ነው። እስኪ አሁን እስከ መስከረም ወፍጮ የሚከካው ሳያጣ ቋቱ ዱቄት ሳይመትር የሚከርም ማን አለ? ልቅበርስ ቢባል የድሮ ወርቅ ብር አልማዝ ነበር፣ የዛሬው ወረቀት ነው አለች አሁንም ከማጀት። አይ ልጄ፣ ብር አልማዝ ነበረ። አይ ልጄ፣ ትውልዱ ቅርስ ቁርሱ ሆኖ እንጂ መቼ መቅበሪያ ጠፍቶ የቀድሞ መቅበሪያ ሌላ፣ የዛሬው መቅበሪያ ሌላ። ይገርምሻል፣ አሁን ይችን የቤተ ክርስቲያን ቁልፍ ላለፉት ዓመታት ስቆይ እንዴት እንዳቆየኋት መድኃኔዓለም ነው የሚያውቀው። የማይዝትብኝ የለም። እኔ ለሥጋ ልጅ አላወርሰው ልጅ የለኝ። እኔን አንቀው ገለው ቅርሱን ሁሉ ሸጠው የሚቀራመቱት የሎሶች ከጣና ጠልቀው አሳ ከሚያወጡት አሞሮች ይልቃሉ። አሁንም አጨነቀኝ ልጄ። ሰው አለ ብዬ አምኜ ይህችን ቁልፍ የማስረክበው ሰው አጣሁ። የእናንተው አሉላ ሰው ይሆናል ብዬ የምጠብቀው ልጅ ነው። ሌላውስ ሁሉም ወላጫ ነው ሲሉ ከማጀት ፊቱን በጨርቅ የሸፈነ ሰው ወጣ። ተወርውሮ ኩርምትምት አድርጎ ያዛቸው። አልሰከሩም። በግድ ካልሆነ በውድ ደማቸው ጠብ ቢል እንኳ ቁልፉን እንደማይሰጡት አረጋግጧል። ካልሰጡት ደግሞ የቀጠራቸውና በብዙ ገንዘብ ሊገዙት የተስማሙት 4ቱ ጣሊያናውያን ጉብኝታቸውን ጨርሰው ወደ ሀገራቸው የሚመለሱበት ቀን ቅርብ ነው። አባ ሰባጋዴስን በራሳቸው ቅናት ከምሰሶ ጋር አስሮ በጥያቄ አጣድፋቸው ገባ። አየህ ልጄ፣ አንተ የቱንም ያክል ስቃይ ብታደርስብኝ በላይህ ላይ ያደረው የቀድሞ ጠላታችን ዲያብሎስ እንጂ አንተ አይደለህም አሉ። ራቁት ሰውነታቸው ከወገባቸው በላይ ተጋልጦ። እኮ እኔ ዲያብሎስ? ዲያብሎስስ እርሶ? ቀንሰን እናውጣ ይስጡን ስንሎት የማይራሩት ዲያብሎስ አላቸው አንዴ ወገባቸውን ጀልጦ። ከዚህ በኋላ የወጧቸው ቃላት ካሳዛኝ የሰቆቃ ድምፅ ጋር የተቀላቀሉ ነበሩ። ገብቶሃል? የምትጠይቀኝ እኮ እኔ እናንተ ሰርተን የማንመልሰውን ቅርስ ነው። ታሪክ፣ ማንነት፣ አደራ፣ አሻራ። ጥያቄህ ገንዘብ ከሆነ ከደሞዜ ካጠራቀምኩት ልስጥህ። አሁንም ከሱ ከኪሴ 300 ብር አለልህ። ታሪክ ዝረፍ ብዬ ግን አላመለክትህም። የምትገድል ስጋዬን እንጂ ስብናዬን አይደለም። እኔ ደግሞ አባቶቼ ለስጋና ደም አልሰበኩኝም። ያስተማሩኝ ስለ ማንነት ነው። ማንነት፣ ታሪክ። አጭር ጥያቄ ለአንዴና ለመጨረሻ ጊዜ። ቁልፉ በእጄ ነው። ታቦታቱና ትልቁ የአልማዝ መስቀል ብቻ የት እንዳለ ይንገሩኝ። አይነግሩኝም? አለ ግድግዳው ላይ የተሰቀለውን መጥረቢያ አውርዶ ስለቱን እያሳያቸው። ታቦቱንና መስቀሉን ብቻ ሳይሆን ሌሎች አላፍ ቅርሶችን ለማሳየት ዝግጁ ነበርኩ፣ ዛሬ ሳይሆን አስቀድሜ። ግን ሰው አጣሁ። ሰው እሬ ሰው ያለ አሉ። ቅርስ ሁሉ ተቀብሮ ማንም ሊያገኘው ከማይችል ቦታ እስከ ዘላለሙ ተዳፍኖ መቅረቱ አሳዝኗቸው። እኔ ሰው አይደለሁ? አንተማ ልጄ በአምሳለ ሰብ የተፈጠርክ ሌጊዮን ሆንክ። ነገ ለሚጠባ መስከረም፣ ነገ ለሚፈስ ክረምት ቅርስ ሸጬ ካልበላው ብለህ የአምላክን ግንብ ልትንድ ምሳር ጨበጥክ። እስከ ሆድህ ብቻ አለምክ ብለው ሳይጨርሱ የጻር ድምፃቸው መንደሩን እንዳይቀሰቅስ የመርጋሽ መቀነት አፋቸው ውስጥ ተጠቀጠቀ። ወዲያው የመጥረቢያው ስለት ግንባራቸውን ለሁለት ፈረከሰው። ነፍሳቸው መውጣቷን ሲያረጋግጡ ለጋን መትከያ ተብሎ ከተዋሸላቸው ገደል ውስጥ ቀበሯቸው። ለረጃጅም እግሮቻቸው ቦታ ስለጠበበ እየተቆማመጡ ተቀበሩ። በልብሰ ምንኩስናቸው ተጠቅልሎ በድናቸው ግባተ መሬቱን ፈጸመ። ከረጅሙ እንጨት አልጋ ላይ ተኝታ የነበረችው የመርጊያሽ ልጅ መስከረም ከእንቅልፏ ባና ስታይ ስቃዩ ዘግንኗት ራሷን ስለሳተች ውሃ ሲደፉባት አመሹ። ቤቱ ተጠራርጎ ድንጋይ መቃብሩ ላይ ተረብርቦ መደብ ላዩ ላይ ተሰርቶበት ቤቱ በበት ተለቀለቀ። የማጭድ ቅርጽ ያለው ጥንታዊ ቁልፍ በነ መርጊያሽ እጅ ገባ። ቅዳሜ ለእሑድ አጥቢያ
መንፈቀ ሌሊቱ በድምፀ ዶሮ ሳይበሰር ቄሰ ገበዙ ታላቁን ደወል ወገረው። የደወሉ ድምፅ ጣናን አንቀጠቀጠው። ደወሉ ካህናቱን ለማህሌት መጥራቱ መሆኑን የገመቱት ባላገሮች በደወሉ ድምፅ ቢነቁም ተመልሰው ተኙ። ቀሳውስቱና ካህናቱ ሻሻቸውን እየጠመጠሙ ካባቸውን እየደረቡና ሸማቸውን እያስተካከሉ ማህሌቱንና ሰዓታቱን ሊቆሙ መጡ። ቤተ ክርስቲያኑ አልተከፈተም። ግራ የተጋቡት ካህናት በየበሩ ቆመው ነገሩ እስኪለይ ውዳሴ ማርያም መድገም ጀመሩ። ቄሰ ገበዙ አጨበጨበና ካህናቱን ሰብስቦ የአባ ሰባጋዲስን ቁልፍ እንደያዙ መጥፋት ተናገረ። ከቅዳሜ 9 ሰዓት በኋላ በግቢው ውስጥ አለመታየታቸውንም አስረዳ። አንድ ችግር ካላጋጠማቸው በቀር ለስንት ዓመታት ሲኖሩ አንድ ቀን እንኳ ውጭ ሳያድሩ ዛሬ እንዴት ውጭ ሊያድሩ ይችላሉ? እያሉ ሁሉም ተጨነቁ። መብራቱን በየመቅረዙ ለኩሰው ቤተ መቅደሱን በንጹሕ ዕጣን መዓዛ ውደው ከበረውና ጽናጽሉን ከቅኔ ማህሌቱ አቅርበው ማህሌቱ እስከሚጀመር በጉጉት የሚጠብቁት ትጉህ አባት አባ ሰባጋዲስ የውሃ ሽታ በመሆናቸው ካህናቱ ሁሉ ግራ ተጋቡ። ሊቀ ካህናቱ ሌላ የደወል ድምፅ አሰማ። ይሄኛው የደወል ድምፅ በአደጋ ጊዜ የሚሰማ ቤተ ክርስቲያን ዘራፊ ሲመጣ የሚደወል በመሆኑ በአካባቢው የሚኖሩ ምዕመናን ከሊቅ እስከ ደቂቅ ደረስንላችሁ እያሉ ቤተ ክርስቲያኗን ይከቧታል፣ በርበሩን ይዘጋሉ። ዛሬም የደወሉ ድምፅ በደረቀው ሌሊት መንደሩን ሲያናውጸው ሕፃናት ሳይቀሩ ቤተ ክርስቲያኑን ወረሩት። ሽማግሌዎች ወደ ካህናቱ ተጠግተው የአባን መጥፋት ሰሙ። አዲስ ሆነባቸው። በየጥሻው ሲፈልጉ አመሹ። አባን የበላቸው ጅብ አልጮህ አለ። ማህሌቱና ሰዓታቱ ተስተጓጎለ። ሰማዩ የአህያ ሆድ ሲመስል ሰሞነኞች ቅዳሴ ለመግባት ዝግጅት ጀመሩ። ግን ቤተ መቅደሱ ይቅርና ቅድስተ ቅዱሳኑም ዝግ ነበር። ማንም በሩ ተሰብሮ ይቀደስ ብሎ ሐሳብ ያቀረበ የለም። ቁልፉ ራሱ ቅርስ ነው፣ የትም አይገኝምና። ይህ በር ይሰበር ከተባለ በመጥረቢያና በፋስ ሲፈለጥ ማደር አለበት። ማንም አልደፈረም። ቅዳሴውም ቀረ። ሴት ወንዱ ተንጓለለ። ቄሱም ዝም፣ መጽሐፉም ዝም ቆየና በበኋላ እኩሌታው ወደ ባህር ዳር፣ ከፊሉ ወደ ዘጌ፣ ገሚስ ወደ ክብራን ገብርኤል፣ እኩሉ ደግሞ አባይ ግንብ ለፍለጋ ተሰማራ። በቀን 12 ሰው ቤተ ክርስቲያን እንዲጠብቅ ተመድቦ ሕዝቡ ተበተነ። የአቡነ ጠበል ጣዲቅ ማኅበርተኛ እሁድ አመሻሽ ላይ የነመርጊያሽን ቤት ከማጀት እስከ በር ዘግቶታል። ዋንጫውን አንጠልጥሎ ወደ ቤቱ የሚተመው ብዙ ነው። ከዳባው ከጠላው እየተባለ ነው ገና። አርምሞ እንደታወጀ ሁሉ ጥግ ጥጉን ጎን ለጎን ስለ አባ ሰባጋዲስ መጥፋት በለሆሳስ ከማንሾኳሾክ በቀር የኅብረት ወሬ አልነበረም። የፈገግታ ብልጭታ የትኛውን ፊት ላይ አይታይም። በአባ ሰባጋዲስ ምትክ የአቡነ ገብረ መንፈስ ቅዱስ ዝክርን የባረከው ቄስ ፀሐይ አባ ሰባጋዲስ ከተቀበሩበት መደብ ላይ ጀንዲና ላምነት ተደራርቦ ተነጥፎለት ተቀምጧል። ዝምታ፣ ጸጥታ፣ ጥያቄ በሁሉም ሰው አእምሮ ውስጥ ይመላለሳል። እንደ ሌሊቱ መረዋ ያስተጋባል፣ እንደ ቃጭል ይቅለጨለጫል፣ እንደ ጸናጽል ይንሿሿል። እግዚኦ ማረነ ክርስቶስ፣ አባ የት ገቡ ይላል የሁሉም ውስጠ ውሳጤ። መስከረም ከሰመመኑ አልነቃችም። ትንሹም ሞት መልአከ ሞት በሌለበት ሞታለች። አባ ሰባጋዲስ ሲገደሉ ያየችው የስቃዩ መድማሜት ደምሟታል። አትናገርም፣ አትጋገርም። ነገር ግን ልብሰ ምንኩስናቸው በደም ሲበሰብስ፣ ነጭ ጺማቸው በደም ሲቀላ፣ መቀነት አፋቸው ውስጥ ተጠቅጥቆ የሚናገሩትን ወደ ውስጣቸው ሲያሽጎደጉዱት፣ ጉም የለበሱና ዕድሜ የጠገቡ ዓይኖቻቸው ገዳዮቻቸውን ሲማጸኑ እየታያት ጩኸታቸውን ልታስተጋባ ኡኡ ትላለች። እናት ከጮኸች ጉዴ እንዳትዘረግፈው ብላ በመስጋቷ ከጎረቤት በትንሽ ጎጆ ቤት ብቻቸውን ከሚኖሩት አሮጊት ቤት አስጠግታታለች። እማሆይ ጦቢያ ጆራቸው ያከራክራቸዋል እየተባለ ቢወራም አንድም ነገር አምልጧቸው አያውቅም። የመስከረም ራሷን መሳት ምክንያት ገብቷቸዋል። እማሆይ ጦቢያ እሳት ለመጫር ወደ እነ መርጊያሽ ቤት ሲሄዱ
ቤቱ ተዘግቶ ቢያዩም የኃይለኛ ድምፅና የጦፈ ክርክር ሰምተዋል። በመዝጊያው ቀዳዳ ወደ ውስጥ አጮልቀው ሲመለከቱ ከምሰሶ ጋር በሰንሰለት የታሰሩትን ሰውዬ አይተዋል። መፍለጫ ይዞ የሚያናዝዛቸውን ሰውዬም ተመልክተውታል። መስከረሜ የአቡነ ሐራን ጠበል ልርጭልሽ አሏት። ጠበሉን ሊያመጡ እየተነሱ እህል ቀምሻለሁ እንዳልሰሙ ትተዋት ወጡ። የአቡነ ሐራን ጠበል ከጎጇቸው ጣራ ውጪ በተዛነቡ በቅምጫና አስቀምጠው ኖሮ አምጥተው ረጯት። ባባች፣ ባነነች። እምነቱን በጣታቸው ነክተው ግንባሯ ላይ ትምህርተ መስቀል ሳሉላት። ደግነታቸው ምነው የኔም እናት እንደርሶ ደግ በሆነች፣ ምናለበት እንደርሶ ደግ ሆና የምንበላው ባጣን፣ ከምድጃችን ተኮራምተን አመድ ባጠለቀን፣ መቼ ነው ደግነት የምትማረው? ደግነት ይገዛ ይሆን እያለች በህሊናዋ የእናቷን ጨካኝነት እያንሰላሰለች መስከረሜ ተገርፈሽ ነው? ምን አጥፍተሽ ነው? አሏት አይኗን እያዩ። ኃይሏን አጠረቃቅማና ድምጿን ከፍ አድርጋ እንዲሰሟት ምንም አለች። አይዞሽ ቻል አርጊው፣ እኛም ተገርፈን ባለብላቤት ተለብልበን በበርበሬ ታጥነን ያደግነው፣ እንኳን አባት እናት ባልም ይቀጣል ይገርፋል ሲሉ ሳያዳምጧት ሌላ በማውራታቸው ፈገግ አለች። ሞጂ እውነቴን ነው፣ እኔ ባሌን እግሬን እያጠብኩ አንቺ ንቀሺ ነው? ለምን በደንብ አታጥቢኝም? ምን ያንጠራራሻል ብሎ በጥፊ በርግጬ ይመታኝና የእግሩን እጣቢ ውሃ እየደበደበ ያስጠጣኝ ነበር። ተከዝ ብለው ቆዩና መንገድ ላይ ወደ እናት አባቴ ተጠርተን ስንሄድ እሱ ከፊት እኔ ከኋላ ስከተል አንቺ ምን አባሽ ወደ ኋላ ትቀሪያለሽ? ማንን ቆመሽ እያየሽ ነው? ብሎ እበት በብትሩ ዘንቁሎ ቁንዳ ላይን ይቀባኝ ነበር። መስከረም ከት ብላ ሳቀች። አዛኝቷን ጠባዩ ይገርም ነበር። ቀናቱ አይጣል። ፈታሁት። አስታራቂ ሽማግሌ እያላከ ሲያስቸግረኝ ይህችን የምታያትን ባሌን አገባሁ። ቆቤን እርፍ። ይህች ቆቤ አትሰድበኝ፣ አትረግጠኝ፣ ሰላም እፎይታ አሉ ነጭ ቆባቸውን እየነካኩ ጉራማሌ ጥርሳቸውን በፈገግታ ተሞልቶ። መስከረም ቀለላት። በማሆይ ጦቢያ ጨዋታ ትንሽ መረጋጋት አገኘች። የአቦ ማኅበርተኛ ጠዋት ሞቅ ሞቅ ስላለ በረጅሙ ወሬ መላጋት ተጀምሯል። የማዶ ለማዶ የጥጉ ለወዲያኛው ጥግ የአባ ሰባጋዴስን መጥፋት የት ወዴት እንዴት እየተባባለ ይቀባበላል። ከባህር ዳር ከተማ ለሽርሽር ወጡ እንዴ? ከመቼ ወዲህ ሽርሽር የማያውቁበትን ወይ ዕቃ ጠፍቶባቸው ፈርተው ሸሹ ይሆን? ኧረ ባዛኝቱ የእርሳቸው ነፍሳት ትጠፋ ዕቃ አይጠፋባቸውም። ቁራጭ ሻማ ጠፍቶባቸው አያውቅም። ወንበዴ ቢያስፈራራቸው እንኳ ጥሩምባቸውን ነበር በደረቀው ሌሊት የሚነፉ፣ ወይም ትልቁን መረዋ ሲወግሩት እንደርስላቸው ነበር አለ ከሁሉም በላይ ተኮፍሶ የተቀመጠው ዘካሪ ቄስ ፀሐይ። ልክ ነው ቄሴ። ወይ አንዱ አንቆ ገሎ አባይ ከቷቸው ካልሆነ በቀር መንገዱ ቢወጡ እንኳ ቤተ ክርስቲያኗ እንድትቀደስ እንድትወደስ ለእናንተ ቁልፉን አደራ ይሰጡ ነበር አለ አንዱ ባላገር። ቁልፉን እንኳን አይሰጡም። ይልቅ ለእነዚህ ዓመታት ሙሉ ሲኖሩ ያልተከሰተ ነገር በመሆኑ ለመፍታት አስቸጋሪ ነው አለ የክላሽንኮፍ ጠመንጃ ከኋላው ያስቀመጠው የቀበሌው ሊቀመንበር አዳምጠው ተሰማ። እስካሁንም ምንም ሐሳብ ስላልሰነዘረ ሁሉም ወደ እሱ አፈጠጡ። ግን ሌላ ቃል ሳይናገር መልሶ ጸጥ አለ። ሊቀመንበር አዳምጠው ተሰማ ፈርጣማና አፈጮሌ በመሆኑ አካባቢው ነዋሪዎች አስተዳዳሪ ሆኖ ሲሾም ከተቃወሙት አንዱ አባ ሰባጋዲስ በመሆናቸው አምሮ ይጣላቸው ነበር። ለቅርሳችን መጠበቅ ለደህንነታችን ዋስትና መሾም ያለበት የአዋቂ የጠነቀቀ አስተዋይ ሰው መሆን አለበት ብለው ሰንበቴ ላይ ስለተናገሩ ይጠላቸዋል። ዝም አለ ተብሎ እንዳይታማ ተነገረ እንጂ መናገር አልፈለገም ነበር። ከመርጊያሽ ጋር በቅርቡ የጀመሩት ፍቅር ገሃድ እንዳይወጣ ጣራ ግድግዳው ይናገር እየመሰለው በድንጋጤ ከሊቀ መናብርቱ በጥቂት አንቀንሷል። ስታልፍ ስታገድም ዋንጫውን ስትሞላለት ሰረቅ እያደረገ ማየቱ ባይቀርም በጥንቃቄ ነበር። ባሏ አሳ አስጋሪው ይበልጣል እጁን ይዞ ዋንጫውን ሲሞላለት መርጊያሽ የኔ ቤቱ ያንተ፣ ወደፊት ደግሞ የአሳ መያዣ መንጠቆህን ብቻ ይዘህ ትወጣለህ። ውልቅ መንጠቆም
ጥፍራ ይላል በልቡ እሱን ሲያይ። መርጊያ ሻንቅራ እንደተፋችው ለወደፊቱም እሱን ፈታ እንደምታገባው ነግረዋለች። እባክህ ቶሎ ተከርቼም ግባብኝ ነበር ያለችው አንድ ቀን። እገባለሁ እንጂ ማን ከልክሎኝ? ተከርቼም ታያለች ስከረችም። አዳምጠውም ከሕግ ሚስቱ ጋር ለጊዜው እንጂ አብሯት እንደማይኖር ለመርጊያሽ አበስሯታል። በጣና ጉራንጉር እየተሽለኮለኩ የሰሩት ፍቅር አሳስጋሪው ይበልጣል መንጠቆውን ይዞ ሲወጣ አልጋው ላይ የቀበጡት ሁሉ ትዝ ሲለው ለብቻው በሐሳብ ይጠልቃል። ወዲያው ይስቃል። ሃይ ይበልጣል መንጠቋም ጅል ይላል። ማነህ ባለ ሳምንት ያቦዬ ወዳጅ ጥመድ በ12 ብትዋሰኝ ዋስ አትጣ አለ ይበልጣል ኩታውን እያጠፈ መጠጡ ሲጠናቀቅ። እኔ ያለሁ ያቦዬ ወዳጅ። ቄስ ፀሐይ ቀጣዩ ከፋይ ለመሆን ተነሳ። አቦ ያለው አለሁ እንዳልክ አለሁ ይበልህ። ጽዋውን አቀበለው። እጎኑ ሲቆም ብቅሉን ከደጋ ጌሾውን ከቆላ ይንደዋል። ይበልጣል አክሎ መረቀ። ባገኝ ጠላ ባጣ ጠላ ይዤገኛለሁ። ቄስ ፀሐይ ባለ አንዱንም ባለ ሁለቱንም ባለ ሶስቱንም አቦዬ ከወሩ ያድርሱልን። እናንተ ይዛችሁ እኛ ለመገኘት ያብቃን። ሊቀመንበሩ አዳምጠው ራሱን ሽማግሌ አድርጎ መረቀ። ጠማቂም እርጥብ የነደደብሽ ደረትሽን ከውጋት ክንድሽን ከቁርጥማት ያድንልሽ አሜን አለች። መርጊያሽ ከወዲያ ጥግ ቆማ። ባለተራ ከተመረቀ በኋላ ማኅበሩ ተበተነ። የአባ ሰባጋዲስ ታሪክ መምጫም መመለሻም ሆነ። የሰከረው ስማቸውን አባይ ለአባይ ድምፁን ከፍ አድርጎ እየተጣራ ወደ ቤቱ እየወደቀ እየተነሳ ይጓዛል፣ ያቅራራል፣ ይሸልላል። የስካር የፍለጋ ቀረርቶ፣ የአባይ ዳር የአባይ መሃል ቀረርቶ፣ የጣና ጥግ ሽለላ ስለ አባ። እረ ጎራው፣ እረ በለው፣ እረ ወንዱ ናልኝ፣ ደና ደኔ፣ ጥራኝ ደኔ፣ ጥራኝ ጫካው፣ አባይ ግትልትሉ፣ አባይ ማደሪያ ቢስ፣ አባይ ደመ ጥቁሩ፣ የሰው ንብረት ዘርፎ ይላል ደናደሩ ይላል አንዱ በቁልቁለቱ። ከብቶቹን በፉጨት የሚነዳው ከማዶ ይቀበልና ቆየኝ ወንዱ አለው ወንዱ ገመን ማኔው ገረምራሜው፣ እረ ጎራው፣ እረ ወንዱ ናልኝ፣ የአባይ ዳሩ ናልኝ፣ የአባይ ማዶ ናብኝ፣ አባይ ቅሌን ወስዶ ቅምጫና ለመነኝ። ሌላኛው ከማዶ ይቀበላል። አለው በለው፣ እረ ወንዱ ጥራኝ፣ ገመን ማኔው ደመኩሩ፣ ልቀቅ በለው፣ መልስ በለው፣ ይብቃ በለው፣ የጌውን ቆሌ ሲጠልቅ ይጸጽታል እንኳን ሰው አሞሌ እየተባለ አምሽቶ ከብት ሲገባ ሁሉም በየበረቱ እሳት አንድዶ ዋሽንቱን እያንቆረቆረ ቅራት ያድራል፣ ገሳ ይደፋል፣ ይነጋል፣ ይመሻል። አሉላ የአባ ሰባጋዲስን ገጾች በማጣጣም ላይ ነው። በእኒያ አዛውንት ልብ ውስጥ በዝምታ ተቀርቅረው እንደኖረ ወይን ጠጅ ጣፍጠው የተንቦለቦሉት ቃላት በየገጹ ላይ ጎምርተዋል፣ አስጎመጁት። ለሱ የተበረከቱ ገጸ በረከቶች መሆናቸውን ሲያውቅ እንደ ሀብታምነት ተሰማው። የምንናየ አጀማመር የሚለውን ምዕራፍ ደግሞ ደጋግሞ ቢያነበው አልጠግበው ብሏል። አሁንም እንደገና ይህንኑ ምዕራፍ ከመድገሙ በፊት የአባ ሰባጋዲስን መጽሐፍ ርዕስ መስጠት እንዳለበት ወሰነ። ርዕሱንም የአባ ሰባጋዲስ ገጾች ሲል ሰየመው። ሆኖም የግዕዙ ስያሜ የበለጠ ተውህቦአለሁ ብሎ ስላመነ ገጸ ሰባጋዲስ አለው። ነገር ግን ይሄኛው የግዕዙ ርዕስ ጠቅለል ብሎ ጠለቅ ያለ ቢመስልም ትርጉሙ የሰባጋዲስ መልክ ሆኖ ስለመጣበት በሐሳቡ ለመጽናት ተቸገረ። ልክ ነው፣ ይህ መጽሐፍ የራሳቸው መልክ በመሆኑ ገጸ ሰባጋዲስ መባል አለበት። አዎ፣ ሊያውም የእርሳቸው ውስጣዊ ገጽ። በግዕዙ ስያሜ ከሐሳቡ ጋር ተስማምቶ ንባቡን ቀጥሏል። የምንናየ አጀማመርን 2 ወር ጠበቅኳት፣ አልመጣችም። አባይም አልጎደለም። እንዲያውም ክረምቱ እያየለ ወንዙም አጥብቆ እየሞላ የመጣ መሰለኝ። የሰማያት መስኮት ተከፍተው ጀገጀግ ዝናብ ይንዠቀዠቅ ጀመር። የአባይ ሸለቆዎች እንደ ባዘቶ በሚጎተት ጉም ተለጎሙ። የአባይ ዳር ቅጠሎች የተንቆረዘዘ የዝናብ ጠብታ አልለያቸው አለ። የኔም አይኖች እንደ ቅጠሎቹ የእንባ ጠብታ እንቆረዘዙ። አይሆንም፣ አይደረግም። የወንዝ ዳር ጋኔን መታኝ ይሆን? ምን አይነት ቁጣ ወረደብኝ? ለመሆኑ ሰው ናት ወይስ ሰይጣን በሴት አምሳል መጣችብኝ? እያልኩኝ እጨነቅ ነበር።
እንዲህ ስል ፍልሰታ ደረሰች። አሽከሩ ሁሉ የሚቆርብበት ወቅት መጣ። የመንደራችን ልጃገረዶችና እረኞች የእናቴ አባቶቻቸውን ኩታ እየነጠቁ ሊቆርቡ ሲሄዱ እኔ ግን እምቢ አልኩ። አላልኳችሁም? ተናግሬ ነበር። ልጄን ወንዝ ዳር ሰይጣን መጥቶታል ብል ማን ይስማኝ ሲል አባቴ ነገሩን አባብሶ ትርፍ አለ። ይጠመቅ ተብዬ ጠበል ተወሰድኩ። እኔም የእውነት ሰይጣን የመታ ይመስሎኝ ስጠመቅ ያየሁትን ለፈለፍኩ። አባይ ወዲያ ማዶ አየኋት። ውበቱ ያስደነግጣል። ሻንኩራ አዝላ ነበር። አጥብቃ አየችኝ። ውሃ ቀርታ ስትሄድ ፈዝዤ እያየኋት ቆምኩ። እስካሁን እዛው ስፍራ እየቆምኩ ብጠብቃት አልመጣችም እያልኩ ለፈለፍኩ። የበለጠ 3-7 እንድጠመቅ ታዘዘልኝ። ስጠመቅ ቄሱ በጸበሉ ብለው አልሆን ሲላቸው በመቁጠሪያቸው ወገቤን እየሸነቆጡ ያስለፈልፉ ይገቡ። ልቀቅ ወንዝ ዳር የለከፍከው ሰይጣን፣ በእግዚአብሔር ስም ልቀቅ እያሉ ይዠልጡኝ ጀመር። እሺ እለቃለሁ አልኩኝ። ዱላው ቢጠናብኝ እለቃለሁ። ውጣ በኢየሱስ ስም ውጣ። እሺ እለቃለሁ። ጩኸ ውጣ። ጩኸቴን ለቀቅኩት። አጓራሁ። ሁለተኛ አትደርስበትም? ኧረ አልደርስበትም። ገብርኤል ይቆም አምጣ ይበል። ገብርኤል ይቆም አምጠኝ። ምስህን ተናገር። አመድ 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 ሲባል የሰማሁትን ሁሉ አልኩ። በሰንሰለት ወገቤ ታስሮ አመድ ፈልጌ እንድቅምና እንድንከባለል ተላኩ። አመድ ፍለጋ ጓሮ ለጓሮ ስባዝን አባቴ እናቴን እህቴን እያለቀሱ ይከተሉኝ ነበር። ከምር ሰይጣን ይዞ ቢሆን ኖሮ አመድ ያለበትን ለማወቅ ይህንን ያህል ባልደከምኩ። ስንት ዳክሬ አመድ ከአንድ ገበሬ ጓሮ አገኘሁ። ሮጬ እንደ አህያ ተንከባለልኩበት። በመጨረሻ አመዱን ሸመሸምኩት። አመድ አቃቃሜ ለራሴ እንኳን አስደነገጠኝ። መንተፍረቴን አመዴን ቅሜ ገላይን ተለቃልቄ ወደ ትውልድ ቀዬ ተመለስኩ። አሉላ መጽሐፉን አጥፎ ስለ አባ ሰባጋዲ ሲያንሰላስል ጀመር፣ እየተገረመ እየተደመመ። ታዲያ እዚህ ውስጥ ከፍቅር ታሪክ በስተቀር ምን ምስጢር ተቀምጦበታል? መስከረም ገና በጠዋቱ ጉዞዋን ወደ ባህር ዳር ጀምራለች። ከሁለት የስንቅ አገልግሎች ሌላ የያዘችው የለም። ውርጩ ያደነዘዛቸውን እጆቿን ወደ ደረቷ አስጠግታ በብቷ ውስጥ ወሽቃቸዋለች። ጭስ የመሰለ ጭጋግ ቀዩን ለጉሞታል። አንድ ዛፍ ስር ሁለቱንም አገልግሎች ከፍታ አየችና ህቅ ብላ ለቀሰች። ላሉላ ስጪው ተብላ የያዘችው ስንቅ ሳምንት ሙሉ አልጋ ስር በቅርጫት ዝንብ ሲወረው የነበረ ኮቾሮ ነበር። ከመሸብረሩ በተጨማሪ የፀጉር ባለሙያ ያላየው የሽማግሌ ሸበቶ ራስ መስሏል። ሸቷል። እንኳን ሰው ውሻ አሽትቶ የሚተው አይነት ነው። አሁን ይሄ ላሉላ፣ አሁን ይሄ ለሰው ልጅ ቆይ ምን አድርጓት ነው? እንኳን ሰው እንስሳ ገላምጦ የማያይ ልጅ ብላ ስቅስቅ ብላ ለቀሰች። አብረው በአንድ ቤት እንዳይኖሩ የተደረገው ለዚህ እንደሆነ ገባት። መርጊያሽ አሉላንና መስከረምን አንድ ላይ አኑራ ለጻድቃን የወረደ ለኃጥአን እያለ እንዳልፈለገች ተረዳች። አንድ ቀን ይበልጣል ለምን አብረው አንድ ቤት አይከራዩም? ለምን በየቦታው ኪራይ መክፈል አስፈለገ ቢል የኛ ባለ ጎረምሳ ልጄን ለጎረምሳ እንድድርልህ ነው የፈለከው ብላ ቀስሙን ሰበረችው። ታይ መርጊያሽ አሉላን እንደማታውቂው ይህንን መናገር ነበረብሽ። እሱ ሀገሩን ሁሉ የሚያስተምር መንፈሳዊ ልጅ ነው። መስከረምን ብትሆን ከእህቷ አትለይም። እህቱ ናት። ልጅሽ ቢሆን ለየብቻው ይኖሩት ነበር ሲላት፣ ሰውዬ ሙግት ከሆነ ችሎት ጠብቀኝ ስላለችው ያንን ጉዳይ ዳግመኛ አንስቶት አያውቅም። አሉላን በምግብ እንደምትጎዳው ግን አቤቱታ ቀርቦላት አያውቅም። ረሃቡን የሚያውቅለት አባ ሰባጋዲስ ነበሩ። እርሳቸው በሚሰጡት ገንዘብ ነበር ጥሬ ሽምብራ ቆርጥሞ የሚማረው። ደህና ስንቅ ይላክልኛል ብሎ ጠብቆ አያውቅም። እንደተላከለት ሰው ሳያየው ይደፋዋል። ጥቂት የተሻለ ከሆነም ለውሻ ይሰጠዋል። የተከራየበት የግቢ ውሾች የሚወዱትና ሲገባ ጅራታቸውን የሚቆሉለት ለዚሁ ነው። መርጊያሽንም ቢሆን በደልሽኝ ብሏት አያውቅም። ዝም ነው። በሆድ ለሆድ አምላክ ማመልከት ብቻ። መስከረም የተበላሸውን ስንቅ ደፍታ ከራሷ አገልግል ስንቅ ቀንሳ ላሉላ ቋጠረችለትና እምባዋን አባብሳ መንገዷን ቀጠለች። መስከረም አሉላ ከተከራየበት ግቢ እንደገባች
ወደ ትንሿ ክፍል አመራች። በሩ እስከ ላንቃው ተከፍቷል። መሬት ላይ ከተነጠፈው የማዳበሪያ ፍራሽ ላይ ጧ ብሎ ተኝቷል። ከጎኑ የተደጎሰ መጽሐፍ ስለነበር ሲያነብ በዚያው እንቅልፍ እንደወሰደው ገመተች። ሁለቱን አገልግሎች ወለሉ ላይ አስቀምጣ ከፍራሹ ጠርዝ ላይ ተቀመጠች። ወዲያውኑ ከዓይኗ እንባ ዝርግፍ አለ። ምን ሆነሻል? ምንም። ንገሪኝ። እኔ በቅቤ ሽሮ የተቀባ ጤፍ እንጀራ፣ አንዳንዴም የኑግ ጭብጦ፣ ሌላ ጊዜ ደግሞ ዳቦ ቆሎ፣ ሰነፍ ቆሎ፣ ሌላም ባገልግሌ ሲላክልኝ፣ ላንተ ግን የኖረ ድቁስ መሃሉ ላይ የተለጠፈበት የተበላሸ ዳጉሳ እንጀራ ይላክልሃል። ለምንድን ነው? ቆይ ስለ እኔ ስንቅ ማን ነገረሽ? ፈትቻይቸው። የት? አድርሽለት ስባል። ግን እኮ አንዳንድ ቀን ያልጠበቅኳቸውን ጥሩ ምግቦች አገኛለሁ። አዎ፣ እነሱ ደግሞ ከቤት የተላኩልህ አይደሉም። ታዲያ ከየት መጡ? ለእኔ ከተላከልኝ ላይ ቀንሼ ባንተ አገልግል አስርልህ ስለነበር ነው። አንገቱን ደፍቶ ተከዘ። ስለ እንጀራ እናቱ አረመኔነት መናገር አይፈልግም። የእናቷን ማንነት ለልጅቱ ማስረዳት አልፈለገም። ምን ይደረጋል፣ ደግነት ተበጥብጦ አይጋት። መስከረም ከንፈሯን መጠጠች። ከብዙ የጸጥታ ጊዜ በኋላ እኔ ካንተ ጋር እንድኖር በሙሉ ድምጽ ተወስኗል አለች መስከረም ቀና ብላ። ማን ነው ባለ ሙሉ ድምጹ? እኔ። ለምን? በቃ ብሔራዊ ፈተናም ስለደረሰ ታስጠናኛለህ። እኔንም በጣም ቸግሮኛል። ምንድን ነው የቸገረሽ? ከኔ ጋር ተዳብለው የሚኖሩት ሁለቱ ሴቶች ጎረምሳ ማንጋጋት ጀምረዋል። ደግሞ ከነሱ ጋር የሚመጣ አንድ ጎረምሳ እያስቸገረኝ ነው። በዚህ በፈተና ወቅት መዘናጋት አልፈልግም። ባይሆን ከወንድሟ ጋር ነው የምትኖረው ሲባል ይፈራ ይሆናል። እንዲያውም 2 ቀን እነሱ በሌሉበት መጥቶ ሊያስገድደኝ ሞክሮ እጮሃለሁ እያልኩኝ ሳስፈራራው ነው የሄደልኝ። በየቀኑ ሲመጣ ደብዳቤ እየጻፈ ቦርሳዬ ውስጥ ሳላዩ ይከትብኛል። እንግዲህ እንደምታደርግ አድርገኝ ብላ ቀረቀረች። እና እናትሽ አትበል አለች። ቃሉ ሲጠራ ቀፏት። ግን ደግሞ ንዴቷ እንደ ከብት ዝንብ በርግጋ ከግንባሯ ላይ ስትነሳ ታወቀቻት። አሉላ አስጠላሃለሁ እንዴ? ምን አይነት ጥያቄ ነው? ካልጠላኸኝ የቀሩትን ትንሽ ሳምንታት አብረን አጥንተን ራሳችንን ለብሔራዊ ፈተና እናዘጋጅ። እርሷ የምትለውን ትበል። ከተፈተንከው ፈተና አይበልጥም። እህት ከወንድሟ ጋር ብትኖር ምን ክፋት አለው? ብትደፈር አይቆረቁርህም ማለት ነው ብላ አይኑ ውስጥ ጠልቃየችው። ለምን አይቆረቁረኝም አለ ልክ የተደፈረች ያህል ጮክ ብሎ። በቃ ና እንሄድና ጓዜን ይዘን እንምጣ። እጁን ይዛ ጎተተችው። ተነሳ። ተያይዘው ወጡ። አሳስጋሪው ይበልጣል። መረቡን ለመጣል ወደ ጣና ሲወርድ ያየው ሊቀመንበር አዳምጠው ገና መርጊያ ሳትነሳ ከች አለ። ደህና አደርሽልኝ አለ አልጋዋ ላይ እንደተኛች ጉንጯን ሳም አድርጎ። አንተ ሸለመጥማጥ ማን ነገረህ? አለች ፈገግ እያለች። ትላልቅ አይኖቿ በደስታ አንቋለጡ። ሸለመጥማጥ የዶሮ ክንፍ እንቅስቃሴ በሩቅ እንደሚሰማው አታውቂም? አሁን ዕቃ ረሳሁ ብሎ ተመልሶ ቢመጣስ መንጠቋም በይው። ምኑን ዕቃ ይረሳውና? እንደኛ የሰው መዝገብ ማመልከቻ፣ ማስታወሻ፣ እስክርቢቶ አይጠፋበት። የእሱ ዕቃዎች 3 ናቸው፣ አጭር ዱላ፣ መረብና መንጠቆ። 4ኛው ደግሞ ጣና ዳር ተዘብዝፎ የሚኖር ታንኳ። በቃ የውስጥ ሱሪውን ረስቶ ሄዶ እንደሆነ አላውቅም። የውስጥ ሱሪውን መቼ አውልቆት ያውቅና። አሁን ዛሬ አብራችሁ አላደራችሁ? አብረን ከተኛን ስንት ዘመናችን። እስኪ አንቺ ማይ። እጁን ለጋና ለምትዘረጋላት። ሙት ያንተን ስጋ ያስበላኝ። ካንተ ጋር ከተገናኘን ጀምሬ ጭኔን ከፍቼለት አላውቅም ብላ መዳፏን በመዳፏ አጋጨች። ሙትቻ እኮ ነው ሙትቻ፣ መንጠቋም። እኔ ሰጋሁ ሙች ሰጋሁ አለ ኮቱን አውልቆ ወደ ጓዳዋ እየገባ። የምን ስጋት ነው አለች ቀሚሷን ወደ ላይ እየገለበች እንደተለመደው ለመውለቅ። እንደው ሌላ ወዶ ከሆነስ
አይ አንተ ሰው ብለው እኮ ነው። እሱ ነው ወንድ የሚወጣው። እሱ ደፍሮ ሴት ሊጠይቅ ሊያሽኮረምም። እሱስ ልክ ነሽ፣ ሐሞት የለውም አለ የማጣጣል ምልክት ፊቱ ላይ ተክሎ። ያንተይቱስ እንዴት ናት? እሷን ታያት እስኪ ሙች በለኝ። አሁን እንደኔ ጣል አርጋሃታል? በእውነት ነው ምልሽ። ዛሬ ማታ አብራይ ልትተኛ ፈልጋ ስትሽኮረመም ነበር ያመሸችው። አሳዘነችኝ። እናማ አዘንክላትና አብራህ አደረች አይደለም? ልሙትልሽ ጋቢዬን ነጥቄ አይኔን እያጉረጠረጥኩኝ ተነስቼ ሲሄድ ስቅስቅ ብላ አለቀሰች። እንዲህ ያስለቅሳለካ። እናቷ ብትሞት እንዲህ የምታለቅስ አይመስለኝ። ህቅ ህቅ እያለች ለቅሷን አስነካችሁ። ጨካኝ። ግን በአንቺ መጨከን አልችልም። ሲያንሰፈስፈኝ ነው ያደረ። ጠጋ በለኝ፣ ይልቅ ብርድ ነው አሙቀኝ። በቃል መነጋገር ቁሞ በስጋ መመታተር ተጀመረ። እጆቿ ወገቡን ጨምደው ያዙ። ሁለቱ እግሮቿ ተመነቃቀሩ። ሲያበቁ ጸጉር ያጠለቀው ደረቱ ላይ ተለጥፋ አይ አንዳንድ ቀን አለች። እንዴት አላት በረጅሙ ተንፍሶ። ሙት አንዳንዱ ቀንስ ጠማማ ነው። የቱ ቀን? ይበልጣልን ያገባሁበት ቀን። እርሱ ግን እኮ ነፍሱ ጥልጥል እስከምትል ነው የሚወድሽ አለ በፌዝ ቃል። ኧረ አንዳች አንጠልጥለው፣ ሴታ ሴት እኮ ነው። እኔማ ሴት ያገባሁ ይመስለኛል። እኔ የምለው 20 ዓመት ሙሉ ልጅ ሳትወልዱ የቀራችሁበት ምክንያት ምን ይሆን? ልጅ መውለድ ይፈራል። በመጀመሪያዎቹ 5 ዓመታት እኔ ከሱ ልጅ መውለድ ፈልጌ ነበር። በኋላ ቆይ ለኛም ለልጁም ጥሪት እንያዝና እንወልዳለን ይለይ ስለነበር እኔም እየተደበቅኩኝ መድኃኒት መውሰድ ጀመርኩ። ይገርምሃል ከቀድሞዋ ባለቤቱ እንኳን አሉላም ብቻ ነው ወልዶ የቀረ። ለምን ስትለው ምን ላበላው ምን ላወርሰው ይላል። በተገናኘን በ10 ዓመታችን አረገዝኩ። ጤናው እምቢ ሲለኝ ወደ አንድ አዋቂ ቤት ሄድኩ። ገና ስገባ አንቺ ልጅ እንዳትገቢ አሉኝ ጠንቋዩ። ምን ነው ጌታዬ፣ ምን አጠፋው ምን አጎደልኩ ብላቸው መቀነትሽን ፈተሽ ግቢ አሉኝ። ፈትቼ ገባሁ። በሆድሽ ውስጥ ጥቁር ቡችላ ይታየኛል። ከወለድሽ ያጠፋሻል፣ ካስወረድሽው ይጠቅምሻል አሉኝ። ጌታዬ ያሉኝ አልተገለጠልኝም አልኳቸው። ሄጅና ይህችን ቅጠል በጥብጠሽ ጠጭና ሲያስወርድሽ ከትልቁ ዋርካ ስር ደሙን ድፊው። እዛ ዋርካ ዙሪያ የባልሽ አያት የቀበሩት ጋን ሙሉ ወርና የወርቅ ቡችላ አለልሽ አሉኝ። በወልደው ካልጠቀመኝ ምን ዋጋ ሊኖረው ብዬ ስለዚህ ብሬን ላውጣና ቀን ይውጣልኝ ብዬ አስወረድኩትና ደሙን በዋርካው ዙሪያ ረጨሁት። ከዛ በኋላ 10 ዓመት ሙሉ በየምክንያቱ እየቆፈርኩ ብንወርም ላገኘው አልቻልኩም። በዚህ ምክንያት ሳልወልድ ቆየሁ። አሁን ከ2 ዓመት በፊት ይበልጣል አሳ ለማስገር በሌሊቱ ተነስቶ ይሄዳል። ጉማሬዎች ያገኙትና ከታንኳው ላይ ገልብጠው በዋና ሊያመልጥ ቢል አልሆንለት ብሎ ይረጋግጡና ይጎዱትና ሰዎች ተሰብስበው ነፍሱን ያተርፉታል። ሐኪም ቤት ታክሞ ከተመለሰ ወዲህ እምቢ አለው። ምኑ ነው እምቢ አለው አላት። ከዛ ወዲህ ግንኙነት አድርገን አናውቅም። እንኳን ልጅ መውለድ የወጉን እንኳን አድርገን አናውቅም። እና 2 ዓመት ሙሉ ዝም ብለሽ ኖርሽ? ይሄው አንተን አገኘሁ። አሁን ምን ወሰንሽ? እንዲሁ ካንተ ጋር የምንቀጥል ከሆነ ብላ ሳትጨርስ ስለ መቀጠላችንማ ጥርጥር የለውም። የዋርካውን ዙሪያ በደንብ ማስቆፈር አለብን። ለዚህ ደግሞ ካሁኑ ጀምሬ አዋቂ እፈልጋለሁ። ግን የምንቆፍርበት ሰዓት ነው የሚያሳስበኝ አላት። ለእርሱ አታስብ። ይሄን ሴታ ሴት ድራሹን አጠፋዋለሁ። ከዛም ዋርካውን ጓሮውንም የግሌ ይሆናል። ከዛ በኋላ ደግሞ ከኔ ጋር ሚዜ በሌለበት እኔና እንጂ ሚዜና ሙሽራ እንሆናለን። ግን እንዴት እሱን ማባረር ትችያለሽ? ይሄማ ቀላል ነው። ቁስሉን መንካት ብቻ፣ ወይም ቁስሌን አዋርሰዋለሁ። የምን ቁስል? እሱን ከሆነ በኋላ ታየዋለህ። ጭነህ የማይሄድን አህያ ቁስሉን መንካት ነው መድኃኒቱ ብላ ያዘጋጀችውን የቅቤ ዙር ልታጠጣው ካልጋ መቀነቷን ታጥቃ ስትወርድ በሩ ተንኳኳ። አዳምጠው ሱሪው አልጋው ስር ስለወደቀበት ካልጋ ስር ሱሪውን መፈለግ ጀመረ። መርጊያሽ የተተኮሰባት መሰለች። መቀነቷን እንደ ነገሩ አሰረችና ራሷን በሻሽ ቢጤ ሸብ አድርጋ
እንደታመመ ሰው እየተቆረሰሰች ልትከፍት ሄደች። አዳምጠው መደቡ ላይ ደንግጦ ተቀመጠ። ምን መላ እንደምትዘይድ አልገባውም። የተተኮሰበት ድርጭት መስሎ ተቀምጧል። ፍርሃት ቆንጠጥ ቢያደርገውም የያዘውን ክላሽንኮፍ ዞሮ ሲያይ የልብ ልብ ተሰማው። ምን ነው በቀን በሩን ዘጋሹ? አለ ይበልጣል በቅርጫት ሞልቶ የተሸከመውን አሳ ያስቀመጠ። ከውጭ ስለገባ ወደ ውስጥ አልታየውም። በጧቱ ተነሳብኝ። ምኑ? ሞይ ባገኝ የሚሉት በሽታ ተጠናውቶኝ አይደል? በጧቱ ራሴን ሲያፈርሰኝ ጊዜ የሚበጣኝ ሰው ፍለጋ መንገዱን ሳይ እርሳቸውን አገኘኋቸው። እባክዎ ድፍረት ባይሆንብኝ ሰውየው ስለወጣብኝ ይብጡኝ አልኳቸው። እግዚአብሔር ይስጣቸውና መጥተው በጧቱ አፈሰሱልኝ አለች በእጇ ወደ አዳምጠው በዝግታ እያመለከተች። ይበልጣል አይኑ ላይ ውሃው ሲፈልቅበት ስለቆየ ወደ ቤቱ ውስጥ ስለገባ ይበልጣል አይኑ ላይ ውሃው ሲፈልቅበት ስለቆየ ወደ ቤቱ ውስጥ በደንብ ማየት አቅቶት አላየውም ነበርና አየኔ ነገር ከውጭ ስገባ ቶሎ አላይ እንደምን አረፈድክ ብሎ አዳምጠውን ሰላም አለው። ኧረ ክፉ በሽታ ነው፣ ተጠቅተው እኮ ነው የደረስኩ። ይገርምሃል የኔን ባለቤትም ይሄው ሞይ ባገኝ የሚሉት በሽታ ደሟ ሊጨርሰው ነው። በነጋ በጠባ ደም ማፍሰስ፣ ነጋ ጠባ ዋግምት መትከል ሆነ አለ ነገሩን ጥሩ መደበቂያ ሆኖ ስላገኘው። እንደው በእናንተ በመንግስቱ መድኃኒት አልተገኘለትም አለ ይበልጣል። ምን ይገኝለታል? ለሞይ ባገኝ መድኃኒቱ ሞኛ ለመሆን ነው። ራስን ሲያነሆልል እጅን ሲያዝል መብጣት ነው መድኃኒቱ አለ አዳምጠው አዋቂ ለመምሰል ድምጹን እየጎተተ። እና ትንሽ ቅራሪ መሳየለሽም መርጊያሽ? ሰውየው በደረቁ መኖርስ ነበር፣ ታዲያ በምን አቅም ያቀርበዋለሁ አለች በደከመ ድምጽ። ግዴለም ምን ያቀርበዋለሁ፣ ብቻ የት እንዳላሳየኝ። በል እንግዲያውስ ከትንሹ ግጭ ቀስ አርገህ አዘን ብለህ ቅዳ፣ ከሱ ከሌለ ደግሞ ገንቧን ከፍተህ ያት እስኪ አለች በንቀት አይኗ ቁምጣውን እያየች። ተነስቶ ዋንጫውን ማንቆርቆሪያውን ለቅልቆ ቀርቶ አቀረበ። አዳምጠው የቀረበለትን የዶሮ አይን የመሰለ ጠላ ጠጥቶ ክላሽንኮፉን እየወለወለ ወደ ስብሰባው አመራ። መርጊያሽ ተነስታ አልጋዋ ላይ ወጥታ ተኛች። እንዲያናግራት አልፈለገችም። ማለዳ ስወጣ ደህና አልነበርሽም አለ ይበልጣል አልጋው ጫፍ ላይ ተቀምጦ። ደህና አልሆን ምን ገዶህ አንተ? እንዴት አይገደኝም? አሁን አታድርቀኝ ልተኛበት። ቆይ ምን ነው አንቺ ሰው እንዲህ እንደ ጠላትሽ አየሽኝ? ኧረ ተይ መርጊያሽ፣ እኔ እንደ ጠላት ካየውህ እንደ ወዳጅ የምታየህን ይዘህ ከተፍ። ምን አለ ቀና ቀናውን ብናወጋ? እሱ እኮ ድሮ ቀረ። በእጅህ ከመግባቴ በፊት ታሸረግድልኝ እንዳልነበር ዛሬ ግን ዛሬስ ቢሆን ምን አጠፋው? ምን አጠፋው? እንደ ጓደኞቼ የመሸታ ቤት አላመሽ በጧት ወጥቼ በብርድ እየተቆላሁ እንደ ጋኔን ከውሃ ጋር እታገላለሁ። ከዚህ ውጭ ምን ሌላ እንዲያምርህ ሌላዋን አምጣታ። ተይ እንጂ መርጊያሽ፣ ያለምንም ምክንያት ለምን ቁጣ ይልሻል? በቃኝ፣ እንደውም በቃኝ። የምትሆንህን የማትቆጣውን አምጣ። እኔ አባቴን አመጣና ያለኝን ተካፍዬ ሄድልሃለሁ ስትለው ብልጭ አለበት። ሂጃ ታዲያ አምጫቸው። መንገዱ ጠፍቶሽ ከሆነ አሳይሻለሁ። አልበዛም? ያለ አንዳች ምክንያት መንጣጣት ምን ይባላል? ነው አባት እንዳለሽ ልትነግሪኝ ነው? አዎ፣ እኔ እናት አባቴን ጨርሼ ባድማ ጠባቂ ሆኜ ቀርቻለሁ። ዘመድ የለኝም፣ ወንድም የለኝም። አባቴ ከተከላቸው ዛፎች በቀር የቀረኝ ጥሪት የለም። አንቺ ባለብዙ ዘመድ ባለብዙ ወገን ነሽ እቴ። እኔ ማን አለኝ? ሂጂ ያውልሽ አውራ ጎዳናው አላት። ውጪ ሲላት ታምም ያለው ብላ ያመካኘችው ተረሳትና አንተ እንገረደ መሰልኩ እንዲያመናጭቀህ ውጪ የምትለኝ እና ዘላለም አንቺን ስለምልኖር አሁንማ በዛሽ። ያላንዳች በደል ያላንዳች ምክንያት ምን ያህል አሳሬ እንዳበላሽኝ ታውቂያለሽ። እኔ ትዳር ያስኩ መስሎኝ አሳ ተሸክሜ ከተማ ለከተማ እየዞርኩ ስሸጥ አምባዛ በሮጠበት ይዋኘው የምኖረው ትዳርና ቤት አለ መስሎኝ ነው አለ በንዴት ሰይፍ አንጀቱ እየተመተረ። አሳ ሻጩ ይበልጣል ምንም እንኳን እድሜው ወደ 30 ቢጠጋም አክብሮ እርሶ የሚለው የለም። እንዲያውም መንደር ለመንደር አሳ አምባዛውን በትከሻው ተሸክሞ ስለሚዞር ሕፃናቱ ሁሉ የሚጠሩት አምባዛው እያሉ ነው። እርሱ ግን ሳቅ እያለ ያልፋል። የሕፃናት አፍ አያስቀይምም የሚል እምነት አለው። ከመርጊያሽ ጋር ስፍር ቁጥር የሌለው የንዝንዝና የጭቅጭቅ ጊዜያት አሳልፏል።
ብዙ ጊዜ ለፍቺ ቀርበው ሽማግሌ ገልግሏቸዋል። አሁን ግን ከልቡ ቆርጧል። ሽማግሌዎች ሳይኖሩም ቢሆን ለመፋታት ወሰነ። ከነገ ጀምሮ ከዚህ ቤት እንዳላይሽ አለ በአጭር ዱላው መሬቱን እየቆረቆረ። አንተ ነህ እኔ ከቤት የምንወጣው ብለሽ ብለሽ ደግሞ የአባቴን ባድማ አስለቅቄኝ እንጂ አባት አለኝ ባድማ አለኝ አላልሽም? ሂጂ እንጂ አንቺ ባለ ባድማ ነሽ እቴ። የትኛው ልጃችን መሬት ስጡኝ ብሎ እንዳያስቸግረን ነው? ልጅ ባይወለድስ ድፍን 20 ዓመት ያለማሁት ባድማ አይደለም? እስኪ በሞቴ የተከልሽውን ዛፍ አሳይኝ። አንቺ ደግሞ ወሬ ከማቡካት ሌላ ምን ሰርተሻል? በቤታችን እንኳን ከድሯ ባለቤቴ ጎታዎች በቀር እህል እንኳን መያዣ የለም። ጎታ እንኳን ጭቃ ጎታ አይ አለና ተነስቶ ወጣ። መርጊያሽ እንደ ሁልጊዜው ይለማመጠኛል ብላ ያነሳችው ነገር እንዴ ተካሮ እዚህ ደርሳል ብላ አላሰበችም ነበር። ጭንቅላቷን በሁለት እጇ ይዛ ተቀመጠች። የድሯ ባለቤቴ የሰራችው ጎታ የሚለው ጆሮዋ ላይ ደጋግሞ አቃጨለ። ቤቱን ከግድግዳ እስከ ጣራው ባንክሮ ተመለከተችው። እውነትም ከአንድ የጠላ መጥመቂያ ጋን ውጪ የእርሷ የምትለው የረባ ዕቃ የላትም። ከሌላ ሰው ቤት የተቀመጠች እንግዳ እንደሆነች ተሰማት። እንኳን 20 ዓመት አንድ ቀን ያደረችበት ቤት አልመስልሽ አላት። እሷነቷን የሚያሳይ አንድም ዕቃ የላትም። ከወደ ጥግ ያገኘችውን ዱላ አንስታ ዕቃዎቹን ማነካከት ጀመረች። ቤቱ አዲስ እብድ የገባበት መሰለ። ጎታው ተናደ። መሶበ ወርቆቹ በሳት ጋዩ። ማድጋ፣ ኩስኩስት፣ ጀበናው፣ ገንቦው፣ ማሰሮ ተሰባብሮ ማጀቱን ሞላው። መርጊያሽ ጆሮዋ የጥይት ሩምታና ጩኸት ወደ ሰማበት አቅጣጫ እንደ ቀንድ ቆመ። ምንም ጊዜ ሳታጠፋ ነጠላዋን ነጥቃ ወደዚያው ሮጠች። የአባይ ዳር በሰው ተጥለቅልቋል። ወደ ደብረ ማርያም ቤተክርስቲያን የሚተመው ሕዝብ የመሻገሪያ ታንኳ ወረፋ አልደርሰው ብሎ ወዲህ ማዶ ተከምሯል። ጩኸቱን የሰማው ሁሉ ወደ ቤተክርስቲያኑ እስከሚደርስ ጓጉቷል። ወደ ደጀ ሰላሙ ስትገባ አዳምጣው ከቤተክርስቲያኑ አውደ ምሕረት ላይ ከፍ ብሎ ቆሟል። ቅጥር ግቢው ተጨናንቋል። ሕዝቡ ዙሪያውን አሰብስፈው ቆሟል። ጫጫታውን ለማርገብ የሚያጨበጭቡ እጆች ስለበረከቱ እነርሱም የጫጫታው አንዱ አካል ሆነዋል። ጩኸቱ ጋብ ሲል አዳምጠው ትልቅ ወረቀት ገልጦ ማንበብ ጀመረ። ድምፁን ከፍ አድርጎ ሲያነብ አንገቱ ላይ ያሉት የደም ቧንቧዎቹ ይገተራሉ። በፊቱ ላይ ላበስሱ ቸፍ ብሏል። በቅድሚያ ለደብረ ማርያምና ለአካባቢዋ ነዋሪዎች ከፍ ያለ ምስጋናዬን አቀርባለሁ። ባደረጋችሁት ጥብቅ ጥበቃ ምን ያህል ለቅርሳችን ተቆርቋሪ መሆናችሁን ያሳያችሁበት ምስክር መሆኑን ልገልጽላችሁ እወዳለሁ። በዚህም መንግስት የተሰማውን ደስታ ለመግለጽ ያቅተኛል። መንግስት የሕዝቡን ሰላምና ጸጥታ አስፍኖ ልማትን ከማፋጠን ጎን ለጎን ቅርሶቻችን የቱሪስት መስህቦች እንዲሆኑ ልዩ ጥበቃ እንዲደረግላቸው ጥረት በማድረግ ላይ ይገኛል። ቀና ብሎ የተሰበሰበውን ሕዝብ አስተዋለ። መርጊያሽ ሕዝቡን እያመሰች እየገፈታተረች ወደፊት ስትጠጋ ተመልክቶ ንግግሩን ቀጠለ። ስለ ደብረ ማርያም መዘጋት ሐዘን ያልገባው የለም ለማለት እደፍራለሁ። የአባታችን የአባ ሰባጋዲስ መጥፋት ሳያንስ ቁልፉን በመጥፋቱ ሀገሬው ብዙ ሲያወራ ቆይቷል። የቁልፉ ከአባይ ወንዝ ምስራቃዊ ዳርቻ ግንቡ አካባቢ መገኘት እርሳቸው በውሃ ተበልተው እንደሞቱ ባስከተለው ጥርጣሬ አስከሬናቸውን ለማውጣት የተደረገው የዋናተኞች ጥረት ከንቱ ቢሆንም ቄስ ፀሐይ ለውቅ ዋናተኞች በሰጡት የገንዘብ ድጋፍ ምስጋናዬን የማቀርበው በሕዝቡና በራሴ ስም ነው ብሎ ወደ ቄስ ፀሐይ ዞር አለ። ሕዝቡ ጭብጨባውን ከዳር እስከ ዳር አስነካው። ቄስ ፀሐይ ያዳምጠው ወንድም በመሆኑ ለስጋው በማስጨብጨቡ አንዳንዶቹ አጉረመረሙ። ሌት ተቀን የአባይን ጉራንጉር ሲያስሱ የሰነበቱት ዋናተኞች ኮበሌዎቹ ምስጋና ስላልተቸራቸው ማጨብጨባቸውን አቆሙ። ስንት የደከመ ማቅ ለብሶ ያለቀሰ እያለ ቄስ ፀሐይ ቁልፉን እንዲይዝ ፈልጎ መሆኑን ለአንዳንዶቹ ካህናት ግልጽ ነበር። ጉርምርምታው ስለበዛ ከዛ በኋላ ለተናገራቸው ነገሮች ጭብጨባው አልደመቀም። እንዲያውም ገንዘቡን ለዋናተኞች የሰጠው እሱ ሆኖ ወንድሙን ለማስወደድ እርሳቸው ናቸው የሰጡት ማለቱ ገርሟቸዋል። በዛ ላይ ትልቅ ለማስመሰል አንቱ ማለት ብዙዎቹን አስገርሟል። ማጉረምረሙና ጫጫታው ሲበርድ ጉሮሮውን ጠራርጎ ቀጠለ። እንግዲህ መቼም ከመንግስት ቀድመን ለራሳችን መገኘት ያለብን ራሳችን ነን። ቁልፉ የሕዝብ ነው። ሰው ቢሞት ሰው ይተካል ብሎ ሳይጨርስ አንዲት መበለት ከፍ ባለ ድምፅ እየጮሁ
ሰው ቢሞት ሰው ቢተካም እንደ አባ ሰባጋዲስ ያለ አይገኝም። ሁሉም ቀጣፊ ሌባ ነው። አሁንም ታቦታችን አደጋ ላይ ናት። ጽዮንን ማን ይጠብቃታል? እስኪ ማን ነው ታምኖ ቁልፍ የሚሰጠው? መቀበሪያችን የስንት ቅርስ ባለቤት የሆነችው ደብራችን ስትጠፋ እየታየኝ ነው ሲሉ ሁሉም ልክ ናቸው እማሆይ ልክ ናቸው አሉ። እንደማመጥ አለ አዳምጠው ከንፈሩን በምላሱ እያረጠበ። እንደማመጥ፣ እስኪ ካህናት ወደዚህ ወደ አውደ ምሕረቱ ቅረቡልን ሲል በየህዝቡ መሃል ጠምጥመው የቆሙት ካህናትና ደባትሩ ወደ አውደ ምሕረቱ ወጡ። ዋናው ነገር ቁልፉ መገኘቱ ነው። በእኔ በኩል ሰው ካለፈ በኋላ ብዙ ማለት አይገባኝም። እርሳቸው ለምን ወደ ወንዙ እንደገቡ ባይገባንም በነገሩ ጥልቅ ሐዘን እንደተሰማን ገልጫለሁ። አሁን ካህናቱና ሽማግሌዎች ባላችሁበት ሁነኛ ሰው በሕዝቡ ፊት ይመረጥና ቁልፉን ይረከብ። እኔ ጨርሻለሁ። መድረኩ መናገር ለምትፈልጉት እለቃለሁ ብሎ ቁልፉን ከፍ አድርጎ ለሕዝቡ አሳየ። ቄስ ፀሐይ ወደ መድረኩ እየወጣ መናገር ጀመረ። የደብረ ማርያም ሕዝብ ሆይ እግዚአብሔር ያጥናህ። ትልቅ አባት አጣን። መተኪያ የሌላቸው ሊቀ ሊቃውንት፣ የቅኔ የመጽሐፍ ያቋቋም የድጓ መምህር፣ ዕድሜ ልካቸውን ሲማሩ ኖረው ሲያስተምሩ የኖሩ ዕቃ ቤት ጠብቀው ፍም አፍመው የቤተ ክርስቲያኗን ግቢ አጽድተው ያለፉ ግን ለዘላለም ሕያው ሆነው የሚኖሩ አባትን አጣን። ሰባኬ ትሕትና፣ ሰባኬ ወንጌል አባታችንን መተካት ባንችልም ፈለጋቸውን ለመከተል ዝግጁ ነን አለና ሳይጨርስ ሕዝቡ ማጉረምረም አበዛ። ፈለጋቸውን ለመከተል ዝግጁ ነን ማለት የሥልጣን ፍለጋ ምልክት መሆኑ ግልጽ ሆነላቸው። አንድ ሽማግሌ ጭራቸውን ወደ ላይ ገትረው እንግዲህ ሁሉም የተሰማውን ብሏል። እኔስ ስለ አባ መሞት እርግጠኛ መሆን ስላልቻልኩ መናገርም አልችልም ሲሉ የለቅሶ ጩኸት ተሰማ። መበለቶች ደረታቸውን መድቃታቸውን ቀጠሉ። ሽማግሌው ግን አላቆሙም። ተው ባካችሁ፣ የእኛ ለቅሷችን መች በዚህ ያበቃል? ዘላለም ስናለቅስ እንኖራለን እንጂ። ይልቅ መናገር የፈለግኩት የቁልፉን ጉዳይ ነው። ቁልፉን መረከብ ያለበት አሉላ ብቻ ነው። በእውቀቱም በሥነ ምግባሩም እንደ እርሳቸው ለመሆን የሚጥር ልጅ ያየሁኝ እርሱም ብቻ ነው። እርሳቸውም ብዙ ምስጢር የሚነግሩት ለእርሱ ነው። ለማንም የማያሳዩአቸውን ምስጢራት እንደሚያውቅ ነው የሚሰማኝ። ስለዚህ ቁልፉን አሉላ ያዝ ብለው ጭራቸውን ሽው አድርገው በራሳቸው ላይ አድርገው ዝም አሉ። አይሆንም፣ የማይሆነውን ልጄ አስኳላ ትምህርቱን ለመጨረስ ነው ፍላጎት ያለው። ደግሞ ተቆጥሮ ያልተረከበውን ዕቃ ይዞ ለእርሱ መሰናከል እንዲሆን አልፈልግም። ልጄ መማር ነው የሚፈልግ። እዚህ ተቀምጦ ዕቃ ቤት ጠባቂ መሆን አይፈልግም። ደብረ ማርያምን ከትምህርቱ ጎን ለጎን ያገለግላል እንጂ ይህንን ታላቅ ሸክም እንዲሸከም አልፈቅድለትም። አሁንም ፈተና እየተፈተነ ስለሆነ የአባ ሰባጋዴስን የቀለም አባቱን መጥፋት አልሰማም። የእርሳቸው መጥፋት ከሰማ ደግሞ ከሐዘኑ ብዛት የተነሳ ምን እንደሚሆን አላውቅም። ልጅ አሉላ ከኔ ከአባቱ አብልጦ እንደሚወዳቸው አውቃለሁ አለ ይበልጣል ድምፁን ከፍ አድርጎ ጋቢውን ትከሻው ላይ እየከመረ። የክትኩታ ያለችው ይህች ብቻ ብትሆንም አደባባይ ለብሷት ሲወጣ የተበደለች አትመስልም። አንዴ ለብሶ በአባይ ውሃ ሙሽልቅ አድርጎ ሳያጥብ አያስቀምጣትም። እንግዲህ መቼስ ሰው ጠፋ ተብሎ ቁልፉን ከዛፍ ላይ አናንጠለጥለው። በእውነቱ ከኛ ከዚህ ሁሉ ሰው ቁልፍ የሚይዝ ሰው ጠፋ ተብሎ ሲነገር በጣም የሚያሳዝን ነው። ሰው ሲሞት ሰው አይተካም ለካ። መቼስ ታዲያ ምን ይሆናል? እኔ የምለው ቄስ ፀሐይ ጥንቁቅ ሰው ስለሆነ ለእርሱ ቢሰጥስ ነው ብለው ዝም አሉ። አንድ ሽማግሌ ካዳምጠው ጎን ቆመው። ሕዝቡ ቢያጉረመርምም ለቄስ ፀሐይ ቁልፉ ተሰጠው። ቄስ ፀሐይም ለይስሙላ ያህል አያችሁ ወገኖቼ፣ የሰጣችሁኝ ከባድ ሸክም ነው። በዚህ ላይ አሳሳቢው ነገር ንዋየ ቅድሳቱንና ቅርሱን ሁሉ ቆጥሬ ያለመረከቤ ነው። ራሴን አደጋ ውስጥ እያስገባሁ መሆኑ ቢገባኝም ለመብርሃን ሁሉን ነገር ሰጥቼ በሥራዬ ሁሉ አጋሬ እንድትሆን እየጸለይኩ ነው የምረከባችሁ ብሎ የማጭድ ቅርጽ ያለውን ጥንታዊ ዕድሜ ጠገቡን ቁልፍ ተረክቦ ከእጁ መስቀሉ ጎን አንገቱ ላይ አንጠለጠለው። ቁልፉ ከወንዙ ዳር በመገኘቱ ሕዝቡ አባን የበላቸው ውሃ ነው ብሎ እንዲያምን አደረገው። አገሬው ሲበተን እያወራ የሄደው የአባ ሰባጋዴስን ነገር ነው። እንዲያው ታቦቱን ሊዘርፉ አስበው ገለው ጥሏቸው ነው እንጂ እሳቸውማ ምን ከፍቷቸው ራሳቸውን ወደ ውሃ ይወረውራሉ? ወንበዴ ይሆናል አለ አንዱ እርግጠኛ ባልሆነ ስሜት። የለም ወንበዴ አይደል፣
ወንበዴማ ቢሆን ቁልፉን እንዴት ወንዝ ዳር ይጥለዋል? አዳምጠው፣ እንዲያ ዋናተኛ መሆኑን አላውቅም ነበር ለካ ጃል። እኛ ስንዛቅጥ ውለን እሱ ማግኘቱ ማርያም ፈቅዳለት እኮ ነው። እና ግን ለቄስ ፀሐይ ቁልፉን ማስረከቡ ገርሞኛል። ቄስ ፀሐይ እኮ አፈጮሌ መሆኑ እንጂ አያምርበትም። ትምህርቱም ወሸክ ያለች ናት መሰለኝ። ብዙ ጊዜ አይቀድስም። ስንት ሊቅ ሞልቶ እርሱ መያዝ የለበትም ነበር። ኧረ ከተማ ለከተማ ሲያንዛርጥ ነው የማየው። ማንም የያዘው ማንም፣ ዋናው ቁልፉ መገኘቱ ነው። እሱስ ባልከፋ፣ ካልሆነ ሰው እጅ ወድቆ ቅርሳችንን ሁሉ እንዳይዘርፉት ነው እንጂ እየተባባለ እየተሻገረ ሄደ።